ከበግና ከፍየል የቱ ይበልጣል? ከአማራና ከኦሮሞ የቱ ይበልጣል ወደሚለው ሲመጣየው የነበረ ነገር ሁሉ ቅዱስ አይደለም፣ የነበረ ነገር ሁሉ እርኩስ አይደለም። የሚለቀም የሚበጠር የሚነጠር የሚጠለል ነገር አለው። እውነት ነው። ትልቅነቱን እያጠቃ የሚኖር ህዝብ በዓለም ላይ ኢትዮጵያ የለም። ሌላ በቂ ነው ማለት መሰለህ። ሚሊዮን ኩዌስችን ሁላችንም ላይ እየኖርን ስላለነው ኑሮ ልክነትና ስህተት መዳኘት ስለማይከብደን በየራሳችን መንገድ ማለት ነው ታሪክን ለምን እናጠና? እኛ እኮ በጣም ኢግኖራንቶች ነን። ለምንድን ነው የምናጠናው? በነገራችን ላይ በጣም ነው የወደድኩት መሆንን መድረስ እንድታነቡት መክራችሁ መጽሐፍ ነው። እንዴት ነው የሚያስበው? በዚህ ጉዳይ ላይ እንኳን ልዩነት አለን እያላችሁ ነው የምታነቡት። ይሄን እዚህ እንዲህ ቢጨምርበት ይሄ በምን ቀን አሰበው የሚያስብሉ ሐሳቦች አሉ። እኔ መጽሐፍ የምለው ከራሴ ጋር ካጫወተኝ ነው። ከጨረስኩ በኋላ ልክ እንደጨረስኩ ከለቀቀኝ የኮሙኒኬት አላደረግን ማለት ነው። ከመጽሐፉ ጋር ፍች ፈጸምን ማለት ነው። አሪፍ መጽሐፍ የምታስቡትን ሐሳብ የሚሰጣችሁ ነው፣ የሚጎነትላችሁ ነው፣ የሚቀሰቀሳችሁ ነው። ቆይ እስኪ ብላችሁ ድጋሚ ካላነበባችሁት ያ ነገር ወደ ውስጣችሁ አልሰረገም ማለት ነው። ልክ በቃ ካፌ ገብታችሁ ማኪያቶ እስኪመጣ ድረስ አይደለም የምታነቡት መጽሐፉን። ሐሳብ አለው እና የተጠቀመበት አሁን ቅድም ትልቅ ሰው ነበርኩ ስትል በተለይ ሐሳብ አደራደር፣ በተለይ ቃላት አጠቃቀም እያልኩ ነበር ማዳመጥህ። የፈጠራ ሰውነትህ ይበልጥ ይመጣ ነበረ። ስሜት የሚጋባ ስሜት መፍጠር መቻል ቀላል ነገር አይደለም። በጣም አሁን መሲዎች የዝርካምና እንደዚህ ጋርና ልክ ነው። በጣም I was looking በጣም ያንን እንድናስብ ያረጋናል። አገላለጽህ በጣም ነው የተመቸኝ። እኔ ከእውቀቱ ይልቅ ስሜትህን ነው በደንብ ነው ያጋባህብን፣ በደንብ ነው ፕሬዘንት ያደረከው። እኔም ከልቤ ነው ስሰማ ስከታተል የነበረው ማለት ነው። እና ምንድነው ከፍትፍቱ ፊቱ እንደሚባለው በደንብ አድርገህ ነው ያጎረስከ ማለት ይቻላል። እውቀትን ሁሉንም ነገር ማለት ነው። እኔ ዝም ብዬ እንደዚህ ሳይ ዝም ብዬ ሙልጌታ ተስፋዬን ትመስለኛለህ። የራሴ እንትን ነው ማለት በሀሳብ በመልክም እንደገና በሀሳብም ሙልጌታ ተስፋዬ ይመጣብኛል አልፎ አልፎ ማለት ነው። ወደ ጥያቄ ስመጣ ቅድም በፈጣሪ መኖር አምናለሁ ብለህ ነበረ። አሁን መጨረሻ አካባቢ ላይ በፈጣሪ መኖር ያወቅኩት ደግሞ መሆን ላይ ስለደረስኩ ነው ብላል። መሆን ላይ ስለደረስኩ ነው ብላል። መሆን ላይ ደግሞ መድረስ የሚቻለው በምንድነው? በማሰብ ነው ብላል። ስለዚህ በማሰብ ነው ወይ ፈጣሪ ጋር የፈጣሪ ህልውናን መቀበል ይቻልከው ወይም ደግሞ ፈጣሪ መኖሩን ማረጋገጥ ይቻልከው በማሰብ ነው ወይስ ከእምነት ጋር አይጋጭም ወይ? ፈጣሪ መኖሩን በማሰብ ማወቅ ይቻላል ወይ በማመን እንጂ የሚል ጥያቄ ያለኝ። ሁለተኛው ጥያቄ ምንድነው? ቅድም ስለ ኢትዮጵያ ትምህርት ውድቀት ስትናገር ነበረ። እኔም እጋራለሁ በተወሰነ መልኩ ኢትዮጵያ ውስጥ ትምህርት በስብሷል ብዬ ነው የማምነው። ገና ድሮ ነው እዚህ አቋም ላይ የደረስኩት። ባንተ እይታ ግን ምንድን ሞቷል ወይስ ሊሞት እያጣጣረ ነው በጣር ላይ ነው ያለው ወይስ ሞቶ ተቀብሯል ብለህ የምታምን ከሆነ ደግሞ ከሞት በኋላስ ትንሣኤ ያለው ወይ ይነሳል ወይ ማለት እንደው የመነሳት እድል ይኖረዋል ወይ? መጪው እንደው ከ50 ዓመት በኋላ ምን አይነት ትውልድ ይፈጠር ይመስላል? ያው የትውልድ መንፈስ ስላለ ማለት ነው። እና ምን አይነት ትውልድ ይፈጠር ይመስላል? እንትንህን ግምትህን እንድትነግረኝ ነው። አመሰግናለሁ። ትመሳሰልብኛለህ አልከው እንዴ? እንኳን ተመሳሰል እንተ ይታሩ ታንኪዩ በጣም ነው ደስ የሚለኝ። በጣም አይ በደንብ ኮሙኒኬት እንዳደረግን ማሳያ ነው። በጣም ጥሩ ጥያቄ ነው ያመጣው። በማሰብ የምታገኘው ጊዜ እርጣኦት ነው የሚሆነው። የሆነ ሰዓት ቆይተህ ይጠፋብሃል ማለት ነው። ለማሰብ አያልቅም። እዚህ ጋር አስበህ ጨርሰሃል ወይ በሚል ጥያቄ ያነሳ ልጅ አለ። አስቤም ከጨረስኩኝ ሞቻለሁ ማለት ነው። የወደድኩት መንገዴን ነው። መሆን ማለት ባይዘው ወይ መድረስ አይደለም፣ መሆንን መድረስ ነው የምለው።
መሆን መንገዱ ነው። መድረስማ ሞት ነው። እስክትሞት ድረስ የምትደርስበት ሩቀት ነው። ስለዚህ መንገድ ነው። ስኬት ቋሚ ምዕራፍ አይደለም፣ የምትጓዘው ጉዞ ነው። በጣም ብዙዎቻችን የምናሳዝነው በምን መሰለ? የሆነ ነገር ካልደረስና ካልጨበጥ ነው ስኬት አይመስልንም። ማግኘት ያሰለቻል። ዲግሪ መያዝ ፈልገ ባይዘሙ ዲግሪ እንዳያስክ ወዲያው በቃ ያስከው ለዮ ምናምን ትልን ፊኒሽድ። ስለዚህ መመረቄንም ፊላ ለማድረግ ጋውኔን አከራይቼ ጣና ቁጭ ባህር ዳር የተማርኩት ጣና ቁጭ ነው ያልኩት። አልተመረኩም። እዛ ግራጁዌሽን አዳራሽ ገብቼ ቀኑንም ፊልም ማድረግ አልፈለኩም። በምርቃት ቀን የለሁም። ለምን? I don't want to feel graduation. I don't want to feel የሆነች ኢንድ ቻፕተር አይዘጋም፣ መንገድ ነው። ስለዚህ ደስታ ምድረው ካልከኝ መንገድ ሰላም ድልድይ አይሆንም፣ መቋጫ ነው። ምዕራፍ እርካብ ነው። በቃ ይሄ እንደ ድልድይ ማለት ነው፣ እንደ እርካብ ነው። ልክ ትደርስበት የለ እርካብ ላይ ብዙ አትቆይም፣ ቀጥለ ደግሞ ትራመዳለህ። ስለዚህ ጉዞ ስለሆነ አንድ እርካብ ላይ ደከም ሲል ትንሽ ቆምትል ይሆናል እንጂ መውጣት ነው፣ ፍሎ ነው ጉዞ ማለት ነው። ስለዚህ የማየው እንደ እርካብ ስለሆነ ሳይንስ አደርገዋለሁ። ያ ነው የምትለው። አሁን ስንት ሰዓት ሆነ ስትለኝ ብዬ እንደማልፈው ፊል አድርጊያት። ልክ ምሳ ልጋብዘኝ አሁን እጋብዝሃለሁ ስትለኝ ነው ደስ የሚለኝ። ስጋብዘኝ አይደለም፣ ስጋብዘኝ መብላት መካኒካል ነው የሚሆነው። በቃ ገና እንት ፕሮሰሱ ነው ይመቻል እንደ ምናምን ተብሎ በቃ እሱ ላይ ነው ስሜቱና the process is more በጣም ስለዚህ ሂደቱ ነው። እና ማሰብም አያልቅም። ያገኘው ፈጣሪ በማሰብ አይደለም። እኔ ፈጣሪን እርግጠኛ የሆንኩት በማሰብ አይደለም። ቅድም በነገርኳችሁ ማፍቀር፣ ማዘን፣ መከዳት፣ ማመን ምናምን በሚባሉ ኢራሽናል ትሩዝስ ምክንያታዊ እውነቶች ምክንያታዊ እውነት አስምሩበት። ምክንያታዊ የሚባል እውነት አለ እንዴ? አስምሩበት። ምክንያታዊ ምክንያት አልባ እውነት። ፍቅር ምክንያት አልባ እውነት ነው። there is no reason for love. there is no reason. ይሄ ጭንቅላት ስሌቭ ነው ለኔ። እኔ የምመራው ባሪያዬ ነው ብያችኋለሁ። እኔ ነኝ የምመራው። እኔ ጭንቅላቴን አይደለሁም። እኔ ሞራል ነኝ። እኔ ሞራል ዳኛ ነኝ። እኔ ማለት ሞራል የሚያስብ ሞራል ነኝ ልል እችላለሁ። ዳኛው ግን ሞራል ኢንስትሪክቴ ውስጤ ኢንቱዊሽኔ my intuition is to judge morally. so እነዚህ ሞራል የሚባሉት ነገሮች ምንድነው መለኪያቸው ማለት ነው? ኢራሽናል ምክንያታዊ ዶንት say ምክንያታዊ። ሰው በምክንያት ይሞታል፣ ባይዘው ምክንያት ይገላል። ምክንያታዊውን ውስጥን ፈልግ። ስለዚህ ፈጣሪን ያገኘሁት በምክንያታዊ በማሰብ አይደለም። ማሰቤ ገደብ እንዳለው አወቅኩኝ። አይ ማሰብ ገደብ እንዳለው ተረዳው። ማሰብ ገደብ አለው። እንዴት? እውቀት በሁለት ይከፈላል። ራሽናሊዝም ኤንድ ኢምፒሪሲዝም። ኢፒስቴሞሎጂ ለሁለት ይከፈላል። ኢምፒሪሲዝም በተሞክሮ፣ ራሽናሊዝም በምክንያት። what are the limitations? ኢምፒሪሲዝም እስከ ኖርከው ድረስ ነው የምታውቀው። ራሽናሊዝም ምክንያት እስካገኘ ድረስ ነው። ከዚያስ በጣም ቬሪ ሲምፕል ጥያቄ። ፈጣሪ ለመኖሩ ስሙ ብቻ በቂ ነው ብዬ ብነሳ እስኪ ሞግቱት። ይናሳል ሲምፕል ፈጣሪ የሚል ስም አለ። የሰው ልጅ በታሪኩ ስም አስቀድሞ አያውቅም። ያለ ክውን የሆነ ድርጊት ከውኖ ፈጽሞ ዲስከቨር ሲያደርግ ብርጭቆ ይለዋል። ስም ከግብር ቀድሞ አያውቅም። ቴሌቪዥን ከሰራ በኋላ ቴሌቪዥን ይለዋል። የሆነ ነገር ዲስከቨር ካደረገ በኋላ ስም ያወጣለታል። ስም የመገኘት ማግስት ነው። ከተገኘ በኋላ ነገርየው ከተገኘ በኋላ ምንን በለው
ስም ይወጣለታል። ስም ካለ ግብር አለ። ፈጣሪ አለ። ይሄ ዴካርትን በጣም ጽፎበታል። እሺ ኔም ኢዝ ኢነፍ። ስሙ በቂ ነው። ፈጣሪ አለ በተለያየ ስም ተሰራው። ግን ዓላማው ምንድነው ይላል። አሁን ዴካርትን ስናነብ በጣም ደስ ይላል። ስለዚህ ፈጣሪ ለመኖሩ በቃ ይሄ ብቻ በቂ ነው። ይሄንን ሞግተው በምክንያት አይ ሊሆን አይችልም። ለምሳሌ እንትን የሚባል አለ ግን ስሙ እንደዚህ ይባላል እሱ ግን የለም ብለህ እስኪ ንገረኝ። ስም ሰጥተኸኝ እሱ ግን የለም ብለኝ የሆነ ነገር ኤኒቲንግ ስሙን ጥራውና ነገር የለም ብለኝ። ፈጣሪ የሚል ቃል ጥንትም አለ አሁንም አለ። በቃ በቂ ነው። እሺ ሩቅ አልሄድም ስለማስብ አውቀዋለሁ። ፈጣሪ የእውነት ነው የማውቀው። we communicate we feel we live I'm powerful ግን እናንተ የምትስሉት ፈጣሪ ግን አላውቀውም። and that's not ፈጣሪ I am sure እናንተ ስል ይኸውልህ እኔ እኮ ብለህ እዚህ ጋር አንድ ትልቅ ቄስ ወይ ቃልቻ ትኖር ይሆናል። አንተም ማለት አይደለም። እናንተ የሚለው ቃል የወል ቃል ይሄ ማስ ለማለት አብዛኞቻችን ለማለት ነው። እዛ ውስጥ እኔም አለሁ አብዛኞቻችን። this is a wisdom ስም ያለው ማንነት የሌለው ነገር ስጠኝ የለም። አንድ ፈጣሪ አልከኝ እኮ በቃ ማረጋገጫ አይሆንም። ይሄ ሲምፕል። አሁን ይሄ ሎጂካሊ ራሽናሊ በማሰብ እኮ ነው። መልስ ስጠኝ አሁን ለዚህ ኧረ ይሄ መልስ ሊሆን አይችልም ብለህ አድቅቀው አሳንሰው ይሄን ሐሳብ በቃ ይሄን አጥፋው እስኪ። ይሄ በማሰብ ነው። ግን ይሄን በማሰብ አይደለም እኔ ፈጣሪን ያገኘሁት። አይው በማሰብም ቢሆን እንደዚህ መከራከር ይቻላል። በማሰብ ግን በዚህ አይደለም። አላቀውም። ይሄ ሐሳቤ ነገ ይሙት ይዳል። ሐሳብ ጉዞ ነው። በሐሳብ አይደለም እኔ የምተማመነው። በእውቀቴ ተማምኜ አላውቅም። በእምነቴ ነው። እምነት ከምን የተወለደው? ከማሰቤ ነው እንጂ ከዶግማም አይደለም። ታዲያ በማትተማመንበት ሐሳብ የምትተማመንበት እምነት እንዴት ወለድክ? ያደል ጥበቡ። እንዴት? በምሳሌ እንመልከት። ፍቅርን አንስቻለሁ ቅድም። ፍቅርን ታስበዋለህ ባሰብከው ቁጥር ማለት ነው። የምታደራጀው አረፍተ ነገር ወጥቶልህ ያውቃል? እንደ ደራሲ ዝም ብለህ አይወጣልህም። ባሰብከው ቁጥር የበለጠ ታፈቅራለህ። በጻፈው ቁጥር የበለጠ ታከብረዋለህ። ከዛ ምንድነው አባይችን ልጅ ከዚህ በኋላ እኔ አላስባትም ምን አባቷንስ ምናምን ብለህ አስብ። 3 ደቂቃ የበለጠ አስበሃት ቁጭ ትላለህ። አየህ በማሰቤ ጎዶሎ በሆነው ማሰቤ ውስጥ ሳስበው የበለጠ አወቅኩት። ፍቅር ማለት ፈጣሪ ነው። አይታይም፣ አይዳሰስም፣ ግን ይመራሃል፣ ይዳኛሃል፣ ይሰባብርሃል፣ ሲፈልግ ያስቀሃል። ለምን እንደሳካ አታውቅም ትላለህ። 1 ሚሊዮን ቴክስት ልካ አንድ ምናምን ብዙ ሺህ እንትን ብለህ እንጨሻ ተናደህ ተበሳጭተህ ምናምን ከዚህ በኋላ እናቷና ምናምን ከዛስ የሆነ ካፌ አገኛል ተቃቅፈህ ቁጭ በጣም አስቀይማና ዳማ በጣም ደስ አይልም እንትኑ ግን አናሎጂው። ስለዚህ ፈጣሪ እንደዚህ ተረዱት። በህይወት ያልኖርከው ፈጣሪ ሞተ እንዴት ተስፋ ታደርገዋለህ? በፈጣሪ በህይወት ኢንተርቴይን አድርገው ጎድሊ ትሆናለህ ማለት ነው። በዚህ አንግል ስለሆነ በማሰቤ ያገኘሁትን ፈጣሪ አላምነው። ሰው በመሆኔ ሰው ስለሆንኩ ነው ያገኘሁት ፈጣሪ። ሰው ማለት ውስጡ ልብ ውስጥ ያለው ኢራሽናል ሰው ማለት ምክንያታዊ የምትለዋን ብቻ አስምሩልኝ። አዲስ ነገር የምለው መከራከሪያ ይሄ ነው። ሰው ምክንያታዊ ነው የሚገልጸው። ምክንያታዊም ግን ነው፣ ግን ጃንጥላው ምክንያታዊ። ይሄንን እናስምር እናበላልጠው ነው የዌስተርኑ ሲቪላይዜሽን ምክንያታዊነቱን አስበልጦ ምክንያታዊነቱ የሚጨበጥ ስለሆነ የሚዳሰስ ስለሆነ በሳይንስ ፕሩፍ የሚደረግ ስለሆነ በፍልስፍና ሎጂክ የሚቀርብ ስለሆነ
ማኒፑሌት ለማድረግ ቅድም ሞደርን ኤጁኬሽን ባልነው ኢንዶክትሪኔት አረገን፣ ብሬን ወሽ አረገን፣ ሶሻል ኢንጂነር ተፈጥሮ ገባ ሶሻል ኢንጂነርድ አረጉን ማለት ነው። ከዚያስ በሎጂክ ያላሳመነን በሙሉ ኤክስ እንለዋለን። ፕሮፊት ማክሲማይዜሽን ትላለ፣ ኮምፒቲሽን ትላለ፣ ኮኦፕሬሽን ያስጠላል ማለት ነው። አየው ግን በጣም ትንሽ ጥሞና ብቻ ከወሰደ ሰውን ፍቅር ነው ዕውቀቱ የሚገዛው። ከፍቅርና ከእውነት ከፍቅርና ከገንዘብ አይደለም። አንደኛ ክፍል ስንማሪው ዘመናዊ ትምህርት አይደል የተማርነው? የጀመሩት በምንድን ነው? ፍቅርና ገንዘብ የቱ ይበልጣል? ይሄን ያልተከራከረ ማን አለ? ከፍቅርና ከገንዘብ የቱ ይበልጣል? እዛ ላይ ነው ትምህርት ቤት የሞተው። ከበግና ከፍየል የቱ ይበልጣል? ከአማራና ከኦሮሞ የቱ ይበልጣል ወደሚለው ሲመጣ ይኸው ምን ማለት ነው? ከክርስቲያንና ከእስላም የቱ ይበልጣል ትላለህ። አየው ወደ ከፍቅርና በፈጣሪ የማይገናኙ ነገሮች እንኳን ፍቅር የማጣት ሰላም ነው፣ ገንዘብ የማግኘት ደስታ ነው። የት ነው ፍቅር የማጣት ሰላም ነው ያልኩት? ደስታ ነው ያልኩት? አልወድም ደስታ ነው ይገለኛል። ሰላም ነው ፈልገው። ፍቅር የማጣት ሰላም፣ ገንዘብስ የማግኘት ደስታ። ገንዘብ የማግኘት ነው፣ ፍቅር የማጣት ነው። ለምን የማጣት ሰላም? መስጠት ብቻ ነው ፍቅር፣ መቀበል የለው። ዶንት ኤክስፔክት አፍቅረ አንተ ስለምታረገው ነገር እንዲህ አድርጌ እንዲህ ሳታረግ ካፒታሊስት that is not love you see ፍቅር ማለት መስጠት ከሆነ ዶንት ኤክስፔክት ሪአክሽን that moment you see ከፍቅርና ከገንዘብ የቱ ይበልጣል ስለተማር ገንዘብ የማግኘት ከሰጠው ማግኘት አለበት፣ ሰጥቶ መቀበል ነው ገንዘብ። ፍቅርስ ሰጥቶ መስጠት ነው፣ መስጠት ብቻ። ከመጣ ደስታ ነው፣ ባይመጣም ፍቅር ነው። ፍቅር ምናብ ነው። ኦኬ ፍቅር ውስጣችሁ ነው የሚቀረው፣ እዛ ውስጥ ያለው ነው ልክ። ገንዘብስ በቆጠርከው ልክ ነው። ከፍቅርና ከገንዘብ የቱ ይበልጣል ብለህ ተማር። ይሄ ሆነ ፈጣሪ ኢራሻ ምክንያታዊ። ስለዚህ ፍቅር ቢመራን ይሻላል ገንዘብ ቢመራን። ዛሬ ገንዘብ ወይስ ፍቅር ስትል ሙድ ነው የምንይዘው። የማይገናኙ ከምክንያትና ምክንያት የቱ ይበልጣል ነው ክርክሩ ጎበዝ። አየው ከፈጣሪና ካንተ የቱ ይበልጣል ብዬ ብጠይቃችሁ ዛሬ ወዲያውኑ አእምሯችሁ ላይ መጣው እኔ ነው የምትሉት። አየው ልማዱን የተገለጠለው ስመጣ። ስለዚህ ይሄ ስለሆነ what is the new thing ሰው ሌላኛ ሰውነትም እንዳለው ማወቅ is very important። እሺ አመሰግናለሁ። እዚህ ፕሮግራም በመገኘቴ በጣም ደስ ብሎኛል። ፕሮግራሙን በዩቲዩብ ቻናልም ቢሆን ሁሌም ቢሆን ያለው በጣም ነው የሚከታተለው። በጣም ነው ደስ የሚለኝ። እኔ ማያቸው የምሰማቸው ነገሮች እኔ የሚሰሙኝ የማስባቸውን ነገሮች ይገልጹልኛል ምናምንና በጣም የሚያስደስተኝ ነገር ነው እና አጋጣሚውን አግኝቼ የሆነ ሰዓት ላይ መጥቼ ነበረ። ዛሬም ተገኝቻለሁ። አመሰግናለሁ ማለት እወዳለሁ። በመጀመሪያ እንግዲህ ቅድም ስለ ግራ መጋባት እየነገርከን ነበር። ያው ግራ መጋባቴን ነው ጥያቄም ሀሳብም እንግዲህ ተወስዷል አንተ ወደሚመችህ። እንግዲህ የኔ ግራ መጋባት ምንድነው? በመጀመሪያ እምነቴ የሰው ልጅ መልካም መሆን ተፈጥሮ ነው ብዬ አስባለሁ። ምክንያቱም ነገን አለማወቁ በራሱ ነገ ምን ሊገጥመው እንደሚችል አለማወቁ አለመገንዘቡ በቃ መልካም እንዲሆን ግዴታው ያደርገዋል። ምክንያቱም የሚፈጠረው ነገር ሁሉ ነገ እኔም ላይ ሊፈጠር ይችላል፣ አያቅማ እሱ ግዴታ ነው ብዬ አስባለሁ። ግን ደግሞ እንደምናየው ያው የሰው ልጅ መልካም መሆን አለበት ብሎ በመረጥ ነው ብቻ በሰማናቸው ነገሮች እንዳለበት የሰው ልጅ መልካም መሆን እንዳለበት እንሰማለን እናያለን። እና ያለው ነገር ደግሞ አሁን ያለንበት ጊዜ ሊሆን ይችላል፣ ያው ድሮ ሊሆን ይችላል ስላልኖርኩበት አሁን ባለሁበት በገባይ ግን
ብዙ ነገሮች አሉ ሰዎች እርስ በርሳችን እማንተሳሰብባቸው ነገ በኔ ደረሰ ማንላቸው ነገሮች እና እኔ እዚህ ጋር ምንድነው መጠየቅ የፈለኩት ይሄን ሳስብ ትላንትና ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን እኔ ክርስቲያን ነኝ የሰቀለው የሰው ልጅ ነው አድርጎለት ከርቶታል አስተምሮት ዋሽቶታል ሁሉንም ነገር አድርጎታል ዛሬ ላይ የሚደረገው ትላንትም የተደረገ ነገር ነው እና ምን ብያስባለሁ ጥያቄን ለማሳጠር የሰው ልጅ ተፈጥሮ ነው እንዴ ክፋት እምላለሁኝ የኔ ጥያቄ ምክንያቱም ዛሬ ዘመን ጊዜ ያመጣው አይደለም ትላንት ቀደምት በነበሩት ጊዜያቶችም ይሄ ነገር ነበረ ሶ ዛሬም አለ እና የሰው ልጅ ተፈጥሮ ክፋትም ነው እንዴ እላለሁኝ እና ይሄ ግራ ያጋባኛል እና ደግሞ እኛ ሰዎች መልካም መሆን አለባቸው እያልን እያወራን ነበረ አስመሳይነት ያመናል ምናምን እያልን እያወራን ነበረ ስለዚህ ልንደርስበት የማንችለው እውነት ልንቀይረው የማንችለው የሰው ልጅ ነገር ላይ ነው እየሰራን ያለ ነው ብዬ አስባለሁ ይሄ የኔ አንደኛው ነው ከዚህ ጋር ተያይዘው ደግሞ ካሁኑ ዘመን ደግሞ የድሮቹ ዘመን በጣም የተሻሉ ናቸው ታላላቆቻችን ናቸው እናት አባቶቻችን የሚሆኑ ሰዎች ሪስፔክታቸው ትህትናቸው ከፍቶን የሚያጽናኑን የሚረዱን ነገር የኛ ሰላማችን ነው ደስታችን ነው መጽናኛችን ነው በቃ ብዙ ነገራችን ነው እና እንደዚህ ሰዎች አሁን ላይ ደግሞ ያለው ወጣት ኢቭን ሰላም መባባል የማይተዋወቅ ሰው ኦር የሆነ ነገር ሰፖርት መደራረግ ራሱ ነውር ሆኖብናል አሪፍነት ዝም መባባል አለመነጋገር ራስን አኩርቶ መቀመጥ አሪፍነት የሆነበት ዘመን ላይ ነው እና ይሄ ጄነሬሽን የድሮቹ እኛስ ካለናሉ እስከሆነ ጊዜ ያሉ እነሱ አልቆ የኛ ጄነሬሽን ደግሞ ተተክቶ ወደፊት ሲደርስ ምን ሊሆን ይችላል የሰው ልጅ ማለት በዚህ በኩራቱ ይሄ ጄነሬሽን ሊሆን ይችላል ብዬ አስባለሁ እና እነዚህን ጥያቄዎች ብትመልስልኝ በጣም ደስ ይለኛል አመሰግናለሁ በጣም አስመሳይነት አለ አስመሳዮች ነን አስመሳይነታችን ግን ትምህርት ቤት ስንማረው የምንመረቀው በአስመሳይነት ስለሆነ ነው እሺ አሁን እንደ አይደንቲቲም ነው መጀመሪያ እሱን ነው እንጂ ፈልገነው አይደለም ማንንም ሰው አስመሳይ መሆን አይፈልግም ግን አስመሳይ መሆናችንን ሳናውቀው ነው አስመሳይ የሆነው አቋም መስሎን ማለት ነው አመለካከት መስሎን ስለዚህ አሁን ያለነውን ማንነት ማለት ነው ልክ መስሎን እንጂ ልክ እንዳልሆነም አናውቅም እሺ ልክ እንደሆነ ነው የሚሰማን ልክ አሁን እንደዚህ ስናወራ ነው እንዴ እውነት ለምሳሌ ከሙሉ ቀሚስ ጉርድ ቀሚስ ውድ መሆኑ አይገርማችሁም በኢኮኖሚክስ ፕሮፊት ማክሲማይዜሽን አይደል እሺ ጉርዱ እንዲወደድ ከጉርዱ በጣም ጉርዱ እንዲወደድ እንዴ ልክ እኮ ነው የምትሉት አማራጭላችሁ ዝናብ እየጣለ ታይት ለብሳ የሆነ ነገር አድርጋ እየሄደች አረህቴ ተይ ምናምን ምን አገባ ስታይሌን ነው የምትለው ብራንድና ፋሽኑን መሆን ልክ ይሆናል ዛም ከፈንክሽኑ ከጠቀሜታው አስበነው አናውቅም ሞዴል ቀጭን ሴት ብቻ ናት እንዴት ውበት እንዴት ቀጭን ብቻ ይሆናል መቼ ነው የጀመረው ማን ነው የጀመረው ሲምፕል ማየት እኮ እንዴት እንዴ እንደው እንደ ደራሲ ቀጭን ብቻ እንደው ውብ ልትሆን ትችላለች እንዴ የወፍራም ደርባባ የለምን ያጭርስ ውበት የለምን ስለዚህ እኛ ጫጭሮቹ አስቀያሚዎች why is that so ዝም ብለን ካሰብነው we can feel it እሺ በደንብ ማሰብ እንችላለን በጣም ማለት ነው ስለዚህ አሁን ያለንበትን አስመሳይነት አናውቀውም በጣም ግልጽ የሆነ ምሳሌ ልንገራችሁ ሊፕስቲክ 80% ቫዝሊን ነው እሺ ከዚያስ ቫዝሊን 10 ብር ነበር ወይም አሁን 50 ብር ምናምን ቢሆን ነው ውድ ማለት 2000 ብር 3000 ብር 4000 ብር ሊሸጥ የምችለው ሊፕስቲክ እንዴት ልፍጠር ነው ሂስቶሪካል ቢጊኒንግ ከዛ ዲቴሉን ባላነሳው ተጀመረ ማለት ነው ቀይ ቢሆን ወንዱ ሲያየው የሚሰማው ስሜት እንዲህ ሊሆን ይችላል ከሚል ሳይኮሎጂ ተነሳና ከዛ ማች ምናምን የሚባል አሁን ማች አላደርግም I don't like it to destroy the system ግን ውበት እኮ አለ የሚያሳምን ቅድም ባልነው ሎጂካል ከዚያስ የሆነ ነጭ ሸሚዝ ስገዛ የግዴታ ወይ ጫማ ወይ ሱሪ ወይ የሆነ ነገር ማች እንዲሆን ማመን ማሰብ ከከንፈር ቀለም ጋር ጫማ ምናምን አሁን
የግዴታ ሰማያዊ ሊፕስቲክ የምትቀባ ሰማያዊ ጫማ ከሆነ ያላት የግዴታ ሰማያዊ ሊፕስቲክ ታስባል። አየው አስበን ግን አናውቅም ፈንክሽን እና ቢዩቲ የምንለው። ስለዚህ እነዚህ ማስታወቂያ ሲመራ ከእውነት ከምርት እውነት ጥራት ያለው ምርት ሰርተህ ምርትህ ከሚያስተዋውቀው በላይ ማስታወቂያው ሲመራ እንትና እኮ በጣም እንወዳቸውን ፊገር የሆኑ ሞዴል ወይ ዘፋኞች ወይ ምኖች የእንትን አምባሳደር ሆነች ብሎኝ ያ የምወደውን ሰው ስለምወደው እሱን ስሰማ ምርቱና ያለው ምርቴን በሆነ በምወደው ሰው በአማላጅ በኩል የሚመራ ማስታወቂያ ሲመጣ የምንለብሰው ልብስ ፋሽንና ብራንድ የሚባለው ቲንኪንግ ሲመራ ሲምፕል ነው ነገር እና የምንሆነውን ነገር ሸቀጡ ሲወስን አስመሳይ ሆነን ስለዚህ ባንበላም ሰው ፊት ለብሰን መታየት እንፈልጋለን። ባንበላም ሳንፈልግ ከዚያስ ከፍለ ፈርስት ኢምፕሬሽን ሰው ፊት ስትቀርብ አለባበስህ እንደዚህ ሆነና የመጀመሪያዎቹን 30 ሰከንዶች እንግዲህ አስብ ስፒች ናቹራል ነው ንግግር። ለምሳሌ ቡርሃን አዲስ ደራሲ ነው። በነገራችን ላይ እንደዚህ አይነት ነገር ብዙ አይመቸኝም። ከፈለጋችሁ ጥያቄ ማንሳት ትችላላችሁ፣ እንከራከር በፈጣሪ የሚል አሁን አክቲንግ ብጨምርና ራሴን በጣም ባከብደው በጣም በኮፍሰው ጠይቅ። ከዛ ስጠይቁ ክብራችሁን እየነካሁ እስኪ ለጥያቄ መልሳላችሁ ብል ከዛ አንዱ ጋሮች እዛ ጋር ኤዲት ሲያደርግ ምናምን ተምብኔል ምናምን በሚለው ዋው ቡርሃን ብሎ ቢጽፈው የምፈልገውን ገንዘብ አገኘው አላገኘው የምፈልገው ሸቀልኩኝ ነው በሌላ ቋንቋ ናቹራል አይሆንም። እሺ ናቹራል አይደለም። አሁን ልቤን ነው የምኖረው። በቃ ሰላም ነው። I'm talking from heart ተው እንደዚህ አትበል እንደዚህ ስፒች ከቃላት ጀምሮ ተጠንቶ ኢቭን የፕሬዚዳንሻል ስፒች ምናምን በሚባል አይደል ቀነፉት እዚህ ጋር ጭብጨባ አለ ምናምን ሁሉ ብለን ነው የምንጽፈው። ስለዚህ ፕሬዚዳንት ያን ነገር ሲያጠናው ይልና እዛች ሴፕ ላይ ሲደርስ ትንሽ ይጠብቃል። ከዛ አሳላፊው ደግሞ እንደዚህ ይላል ምልክት ይሰጣል። አክቲንግ ማለት እኮ አክቲንግ ነው። እሺ ስፒች ራይተርስ አለ። አስመሳይ በጣም ኢምፖርታንት ነገር ነው። እሺ ያነሳሽው አስመሳይ እንድንሆን አያችሁት። እነዚህ ሲስተሞች ሰጥተውናል። ብሎ ሰባኪው ሱፍ ለብሶ የሆነ በፈጣሪ የመጀመሪያው ዲሲሽን እንደዚህን ማወቅ። ለምሳሌ ሚድል ኢስት ላይ ሙስሊሞቹ እዛ ጋር ከጦርነቱ መሃል 7ኛው የ8ኛው ምክንያት ልንገራችሁ። ሴቶች ሻሽ ይለብሳሉ። አይ አሁን ባለው ሙስሊሙ ወርልድ በአብዛኛው ይለብሳል። እንዴ ኮስሞቲክስ ቢዝነስ $1 ቢሊዮን። ስለዚህ ኤምቢሲዎችን ዝም ብላችሁና ለምን ተመሰረቱ ማን መሰረታ እንዴት ተመሰረተ ምንድን ነው ብሎ ዛሬ የአረብ ሴቶች እንደሚጠቀሙት ኮስሞቲክስ እንደ አረብ ሴቶች የለም ኮስሞ ቢዝነስ። ስለዚህ አንድ ሴት ጸጉሯን መግለጧ ኮስት ነው የሚጨምርባት። አንድ ወንድና አንድ ሴት እኩል ደሞዝ ቢኖራቸው እስኪ አስበው። እንግዲህ ፌሚኒስቶች ቢያንስ ይሄን እንኳን ታገሉ። 30 ሺህ ብር ደሞዝ ቢኖራቸው ወይ 10 ሺህ ብር አንድ መስሪያ ቤት እየሰሩ ወንዱ ቱፒስ ለብሶ መውጣት ይችላል። ሴቷ ቱፒስ ለብሳ መውጣት አትችልም። ቢያንስ ይሄን እንኳን ኮንሲደር የማያደርግ ግፈኛ ሲስተም ነው ዘ ወርልድ የፈጠረው። አይ ራሴን ሆኜ ነው የምሄደው ብላ ብትሄድ ይቺ ወንዳ ወንድ ብሎ ጄጅ የሚያደርግ ሶሳይቲ ኖርም ስላለ እሱን ኖርም አከብራለሁ ብላ እንደ ሶሳይቲ ሞራሊ ልኑር ስትል አያኖራት አይበቃት። ስለዚህ ይሄ ዘመኑ ራሱ ሴት ልጅ በብዙ ጥፍ ነው አቢውዝ የሚያደርገው። ይሄን ማሳየት ቀላል ምሳሌ ከፈለጋችሁ ቲክቶክ በኔ መረዳት ሌላ ትርጉም ስላለው እሷን ምሳሌ ልስጣችሁ። ሴቶች ቲክቶክ ላይ ይደንሳሉ፣ ይጨፍራሉ፣ ዘራቁት ነገር አላቸው። ኦኬ አንድ ቀን እየፈለኩ ማየት ጀመሩ። ከዛ
በጣም ኦብዘርቭ አረጉ። I have learned a big lesson። ምን ፊታቸውን ነው ማየት፣ ራቁታቸው አይደለም። ኮስታራ ፊት ነው ያላቸው። ሲሰኝነት አይደለም። ፔን የሶሳይቲው ጀስቲስ ካልሰጠው አንድ ሶሳይቲ መውጫ መንገድ ይፈልጋል። ሴት ልጅ ተራቁታ መታየቷን ሶሳይቲው አይፈልገውም። ኖርም ከልቸር። ስለዚህ መስመር መስኮት አገኘ። እንዳልተሰማች አግብታም ባሏም አይሰማትም፣ ወንድሞቿም አይሰማትም። ለምን? ማድመጥ የሚፈልጉትን ብቻ ነው መስማት የሚፈልጉ። እነዚህ ሴቶች ግን ብዙ ሰይ አላቸው ማለት የሚፈልጉት። ስለዚህ አጌንስት ሶሳይቲ አክት ጀመሩ ማለት ነው። ስለዚህ እያንዳንዷን ዳንስ አየኋት ማለት ነው። ፊታቸው ላይ ነው ቋንቋው ያለው their body language። አንድ ሴት መቼ ሴሰኛ ሆና የወሲብ ስሜት ተሰምቷል ልትላት ይችላል። ተኮሳትሩ። ይሄንን ከፈለጋችሁ ይኸውልህ በጣም ሞዴሊንግ ላይ ደግሞ ሂዱና ሞዴሎችን ዝም ብላችሁ እዩዋቸው። እንዴ እንደዛ ውበቷን ልታሳይ ብላ ተኮሳትራ መሄድ ካትወክ ምናምን የምትሉትን ከፍታችሁ እዩት። በጣም አስቀያሚ ፊት አይደለም። ውበቷ አይደለም ኩስታሪዋ አይደለም። why is that so? እንግዲህ ውብ ሆና እየሄደች እኮ ነው። ልብሱ ነው እንዲሸጥ የተፈለገው። ሴክሲ ምናምን ምናምን ብትል እሷ ልታይ ነው። ልብሱን አታይ። ልብሱን እንድታይ የትምህርቱ አካል have you seen አስመሳይ ውሸታም የሆን ነው። በዚህ ነው እንዴ ኦብዘርቭ ማድረግ ነው። ከኛ ይሄ ነው ካትወክ እንድትጠብቀዋል። ሞዴሊንግ ስለ ውበት ስለ ሴት አካሄድ ያለው እንደዚህ ነው። ኢቭን አስተያየታቸው ማየት ነው። ይጋጫል። ውበትን the very concept አይጋጭም። ሞዴሎቹ ውበታቸውን ሊያሳዩ ይሄዱ ልብስ መሸጫ ናቸው። ፔንፉል ነው። ስተዲድ ባክ የቲክቶኩም አሁን አይ ሴቶቹ ተቆሳትረው ግን እዚህ ጋር እንዲህ ብለው ከዛ ልጇን አቅፋ የምትደንስ ልትኖር አትችልም። ሴሰኛ ሆነ። በጣም ፔንፉል ነው። we never understand that። ከዛ ቀጥሎ አመጣሽው ጥያቄ ሶዋት ቀጥሎ ምንድነው ተስፋ ወደፊት ካልሽ አይ ፊር እነዚህን እውነታዎች በልካቸው ካላየን ወይ ፌል። ግን ከባድ ቀውስ ይመጣል። እጅግ ከባድ ቀውስ። ያ ቀውስ መድኃኒት ነው። ያ ቀውስ አፈንጋጭ የሆነ ሶሳይቲ ይመጣል። in 10 years less than 10 years በጣም ቀውሰኛ የሆነ አፈንጋጭ ይመጣል። በደንብ የተደራጀ በቃ ዛት is a wake up call። ካልሆነስ ምከረው እኮ አለ። ይሄ ፋክት ነው። ለምሳሌ 14 ዓመት በፊት ነው የጻፈው። በቃ አሁን ከማስበው ያን ያሰብኩት ለምን ተሻለ። አካባቢ ዲኬ ያደርጋል። ከዛ አንፃር ሊሆን ይችላል። ወደፊት ያለፈው አሪፍ ነበረ። አሪፍ ሪላቲቭ ነው። አንፃር ነው። በአንፃር ነው የሚታየው። አንዱም ችግር የቀደመው ትውልድ በተለይ ትንሽ ከፍ ያሉት ሰዎች በሚያነሱ በፍጹም አልስማማም። ይሄን ትውልድ ጀጅ የሚያደርጉበት ሮንግ ጀጅመንት ስላለ ኔጌቲቭሊ ማየት ይሄ ትውልድ አባት አያት ነው ያለው። አባቱ ምን ያባና ይስምናም ተሸልቷል የለም። እዛ ትውልድ ላይ ሳይንሳዊ በሆነ መልኩ ቲን ከልቸር እንፍጠር በሚለው ሬቮሉሽን የተወለደ ነው። 60ዎቹ ላይ ቲን ከልቸር ማለት 10ዎቹ እድሜ ላይ ያለው ትውልድ አዲስ ሰው እንዲሆን እናርገው። አባቱን ማይሰማ የጀስቲን ቢበር ትውልድ ማለት ነው። የጀስቲን ቢበር ኢራ ላይ የመጡ ቲንኪንጎች በተለይ ለኛዎቹ ደግሞ የለም። 10ዎቹ እድሜ ላይ አዲስ ፖፕ ሚውዚክ፣ አዲስ ፖፕ ካልቸር ቲኔጀርስ ማለት ነው። እሱን ካደረግን እነዚህ ልጆች ማለት ይኸውልህ አባት አላቸው። ቀጥለው እነዚህኞቹ በሚወልዱት መሃል ግን ጋፕ አባት አልባ አባት የለው መሃል ላይ ፋዘርለስ ዝም ብለህ ይኸው ፋዘርለስ አባት የሌለው ይሆናል። which means በቃ
ለአቅመ አባትነት የማይበቃ አባት ይፈራል። ሴቶች ብዙዎቹ አሁን ትዳር በጣም አብሮ መሆን አይፈልጉም። አብሮ አይደሉም። በአብዛኛው ሲንግል ማምን በኮንፊደንስ ነው የሚያወሩት። ቴስት ኦፍ ሜሬጅ፣ ቴስት ኦፍ ዩኒቲ፣ ቴስት ኦፍ ምናምን የለም። ስለዚህ ለአቅመ አባት አልበቃንም። ይሄ በአንድ በኩል ነው። በሁለተኛና በመሰረታዊነት ሩቱ ስታዩ ግን ርዕዮተ ዓለሙ 60s ላይ አይዲዮሎጂ ነበረ፣ ሶሻሊዝም ምናምን አይዲዮሎጂ ነበር። ከዛ በኋላ አይዲዮሎጂ የለም። ያን አይዲዮሎጂ ተከትሎ የሆነ ጄኔሬሽን መጣ፣ ከዛ ቆመ። ከዛ ኦል ኦፍ ሰደን አሁን ያለውን ትውልድ ማነው አስተማሪ ይበለው? ዝም ብለህ ይኸው ስለ አባቱ አውራቢው ትዝ የሚለው በጣም ጥንት ኋላ። አሁንም ትዝ የሚለን ምንድነው? አሁን እኛ በተለይ እኛ ትዝ የሚለን በጣም ሩቅ 60ዎቹ ብለን አሁን 80ዎቹ ማለት እንቸገራለን። ከዛ ይኸው ሪተርኒንግ 90s የሚባል ፍንጭ አለች። 90 ምንላል። ከዛ በኋላ ጀንዚው ሚሊኒየም ጀምሮ ማለት አዲስ ትውልድ ነው። አሁን ተጨባጩ እስከ 20ዎቹ ያለውና 90s ፍጹም አይገናኝም። ሁለት ስፒሺስ ነው። ለምሳሌ 90s ላይ በጣም ኢትዮጵያ ውስጥ የሆኑ ሙዚቃዎች ቡም አደረጉ፣ ፊልሞች ምናምን የሆነ ነገር መጣ አይደል? እዛ 90s ላይ ሆነው አሁን ላይ ስኬታማ የሆኑ ጥቂቶች ናቸው ባይ ዲፎልት። ይሄኛው ትውልድ ፈጣን ሆኖ መጣ የዓለም አቀፉ ወጨፍ ውስጥ። ከዛስ ታታሪ ነው፣ ሰራተኛ ነው፣ ኢትዮጵያ አይደለም። ስለዚህ አቋራጭም ይሁን ምንም ነው የሆነ ነገር ያገኛል፣ አትደርስበት። አሜዚንግ ጄኔሬሽን አየሁ። ያኛውስ ኢጎ አለበት፣ የሆነ ትምክህት አለበት፣ የሆነ ፉከራ አለበት፣ የሆነ ቀርቶ አለበት፣ የሆነ ነገር አለ፣ ቆሞ ቀርቷል። ይሄኛውስ አይሰማ። አየሁ ሁለት ስፒሺስ ነን። አባት አልባ ማለት አባት ሆኖ ቢሆን ያኛው ይሄኛው ይሰማ ነበር። አያትና የልጅ ልጅ አይነት ስሜት ካያችሁ ሁለቱም ቀበጦች ናቸው። ሁለቱም መመራረጥ ነው ያላቸው። በቃ አይሰማሙም፣ ግን ይዋደዳሉ። 90s እና ይሄ አይሰማሙም፣ አይደማመጡም፣ ግን ይደናነቃሉ በስውር። ግን ይሄኛው ታታሪ ሆኖ ሲመጣ ይኸው ሰብሮ ወጣ። ዝም ብለህ ይኸው በእነዚህ 20 ዓመታት አሁን ያሉ ወጣቶች 20s ምናምን ፈጣን ናቸው። መስሪያ ቤት ውስጥ ቅጠር ሳር ስማርት ታር ፐርፌክት ሰርተው ክፈላቸው እንጂ ይሰራሉ። እዛኛው ጋር ስትሄድስ ኢጎ ምን እቺ ነገር ይልሃል። በሙዚቃኛ ነን እኮ ይሄን የጀመርነው ይልሃል። አሁን ያለው ይልሃል አይልህም። ግብ እንትን የጀመርነው እኛ ነን አይልህም። እንደ 90s አሁንስ ይስራ የማቸው ማንም የጀመረው ብቻ ያምጣ ይልሃል። አዩ አባት አልባ ትውልድ ሆነናል። ይሄም ስሜት አለ። ሰው ምን ይደር እና ምን ይጠበስ፣ በቃ ይሄን እንወቅ። የመጀመሪያው ማወቅ ነው። ቢንግ አዌር ማወቅ። አሁን ይሄ ነው። ለምሳሌ ከሙሉ ቀሚስ ጉርድ ቀሚስ ይበቃቸዋል ማወቅ። እንዴ አንተ ሁለቱን እኮ ነው ማለት ይበቃቸዋል። ወፍራም ቆንጆ የለውም ይሄ ማወቅ በቂ እኮ ነው ማለት። ያለን አመለካከት መጀመሪያ ልክ ነው ወይ? ቆንጆ ሴት ሞዴሊንግ እየሄደች ተኮሳትራ መሄዱ በቂ ነው። ቲክቶክ ላይ ሴቶቹን አቦይ ዛሬ እነዚህ ሲያስጠሉ ከማለት እንዲገልብጦ ማየት በቂ ነው ማለት መሰለ። ሚሊዮን ኩዌስችን ሁላችንም ላይ እየኖርን ስላለነው ኑሮ ልክነትና ስህተት መዳኘት ስለማይከብደን በየራሳችን መንገድ ማለት ነው። ለምን ስልክህን ስታይ ቲክቶክ 20 ደቂቃ አይተህ ተኛ። ጧት ስትነሳ ሰላም አትነሳ። ሞክሩት። ቲክቶክ ሳታይ ተኛ። ጧት ሰላም ትሆናለህ። ሰላም በሁለት ነው የምታዩት። አንድ ሰውነትህ ድካም ሳይሰማው ትነሳለህ ማለት ነው። ድካም ሳይሰማው። ሁለት ቢያንስ ዲፕ ስሊፕ ለመተኛት ያግዝሃል ነው። እንዴት? ምክንያትህ ምንድን ነው? ጥራዝ ነጠቀው አይደለም። ምክንያቱም ላስቀምጥላችሁ። ቲክቶክ ላይ በባህሪ ብዙ አይነት ኮንቴንቶች አሉት። የሆነን ኮንቴንት ስታዩ ማወቅ ትፈልጋላችሁ፣ መረዳትም ትፈልጋላችሁ። ግን ሳታውቁት ያልቅና ሌላ ደግሞ ኮንቴንት ይመጣል። በትንሹ 20 ስክሮል ብታደርጉ 20 አይነት ሐሳቦች ቢመጡ አንጎላችን በባህሪው ፕሮሰስ ማድረግ ይፈልጋል። ፕሮሰስ ማላመጥ ይፈልጋል።
ፕሮሰስ ሳታደርጉት ነው ሌላ ፕሮሰስ። ከዛ ምን ሆነ መሰላችሁ? አንጎላችን ላይ ፕሮሰስ ሆነው ያላለቁ ጉዳዮች ህልም ምንድን ነው? ስንተኛ ይመጣሉ? አየው፣ ስንተኛ ይመጣ ሰብኮንሺየስሊ ፕሮሰስ ማድረግ ይጀምራል አንጎላችን። በጣም ብዙ ጊዜ ካስተዋላችሁት የሆነ ህልምም የሚመስል ህልምም የማይመስል ቅጀትን በሉት ምናምን ኤክስፒሪየንስ ታደርጋላችሁ። አሁን ይሄን ብቻ ማሰብ በቂ ነው። እሺ፣ ሎጂካልና ምክንያታዊ ለሆነው እውነታ ያ ሲሆን አንጎላችሁ ፕሮሰስ ላይ ነው ማለት አልተኛችሁም። ስለዚህ እንቅልፍ ወስዷችኋል እንጂ አንጎላችሁ ስራ ውስጥ ነው። ከዛ ስትነሱ ሙሉ ሲደክማችሁ የለም እንደዚህ ነው የምታሳልፉት። ይሄ ማለት ከምትኖሩት ህይወት ጋር ያለ እውነት ስለሆነ የምንኖረውን ህይወት ክሊር እንድንረዳው እንደዚህ እያሰላሰል ነው እያስተሳሰር ነው ከራሳችን ጋር ትርጉም ሲሰጠን ለማመንም ለማሰብም ይረዳናል ብዬ አስባለሁ። ከዚሁ ጋር የተያያዘ ስለ ሶሻል ሚዲያ ያልከው ነገር አለ። አሁን በፊተኛው ዘመን ወላጅ ልጁን ራሱ ያሳድጋል፣ ማህበረሰብ ያሳድግለታል፣ ትምህርት ቤት ያሳድግለታል፣ የእምነት ተቋማት ያሳድጉለታል። አሁን በእኛ ዘመን ደግሞ ሶሻል ሚዲያ መጣ። ስለዚህ በቃ ልጆቻችንን በጋራ ነው እያሳደግናቸው ያሉት ማለት ነው። ከማን ጋር እንደምትውል ንገረኝ የሚለውን ነገር ማይሰራበት ጊዜ መጣ። ውሎ አይደለም ጉዳዩ፣ የትኛውን ቻናል ትከታተላለህ ነው ጥያቄው። አሁን ባለው ስንረዳው የበለጠ እነሱ ይከተሏቸዋል። አዘውትሮ የሚያዩዋቸው የነሱ መሆን የሚፈልጉትን ይሆናል ማለት ነው። እና ልክ አሁን ቅድም እንዳየው ደግሞ ምን ይደረጋል? ለምሳሌ በአንድ ወቅት የተጫወተንበት ነበር በዚህ ርዕሰ ጉዳይ። ለምሳሌ አንድ ሴት ልጅ በሆነ ጸጉር አሰራር በሆነ አለባበስ ፌስቡክ ላይ ትፖስታለች። ብዙ ላይክ ባገኘች ቁጥር ቀጥሎ ደግሞ ሌላ ስትለጥፍ ካልተወደደ ያኛው ነው ማለት ነው የተወደደልኝ ብላ ያልሆነችውን ወደ መሆን ብዙ ባህሪዋ ያልሆነችውን እንድትሆን ያደርጋታል። በቃ 300 ሰው ላይክ ካደረገኝ ይሄን ያህል ሰው ኮሜንት ሰጠ፣ ይሄኛውስ እሷ ናት ብለን የገመትናት ብዙ ሰው ካላየው አልወደዱትም፣ እንቅልፍ ሁሉ ማጣት አለ። በጣም ታዋቂ ሰዎች ላይ በተለይ ብታዩ እነዚህ ቅድም ያልካቸው ሞዴሎች፣ አርቲስቶች አካባቢ በተለይ ሴቶች አካባቢ ያለ ትልቁ ህመም እንቅልፍ የሚነሳቸው ጉዳይ ከኔ ይልቅ እገሪት ብዙ ላይክ ታገኛለች፣ ብዙ ተከታይ ያላት ሚዲያ ላይ ራሱ ፎሎወር አለ ምናምን እንዳንድ ጥያቄ የሚጠየቀው ራሱ ይገርመኛል። ይሄ ዲፋይን የሚያደርገን በተከታዮቻቸው ቁጥር ብዛት እየተለኩ ያልሆኑትን እንዲሆኑ እየገፋፋቸው ነው። ያንን ራሱ እንደ አንድ ንባብ ውስጥ እንደቆየ ሰው እየጻፈ እንዳለ ሰው እንዴት መገራት አለበት ብለህ ታስባለህ? በጣም እንትን መጋፈጥ መጀመሪያ አሁን መጋፈጥ ከባድ ነው። ለምሳሌ መነጠል የሚባለው ነገር በጣም ከባድ ስለሆነ ለብዙዎቻችን እውነት መራራ ነው። ቅድም ብለን ያነሳነው ነገር የለም ይሄ እኮ ልክ አይደለምን መቀበል ራሱ ከባድ ይሄ ስለሚያስፈራል። ከዛ አንጻር አዌር መሆን መጀመሪያ ማለት ይሄ ሪያሊቲን ማወቅ ይሄ ነው ፋክቱ። ለምሳሌ ፌስቡክ ከዚህ በፊት አንስቻለሁ 10,000 ሳይኮሎጂስት ነው የቀጠረው። ሄዶ ማጥናት ሳይኮሎጂስቶችን ከቀጠረ በኋላ ነው ኢሞጂ የተፈጠረው። የመጀመሪያው ፌስቡክ የለውም ኢሞጂ። እሺ የመጀመሪያው ስራው ምንድነው? ጋዜጣን መግደል ነው። ጋዜጣ የሚባሉትን ለምን ጋዜጣና መጽሔት ቺፍ ኤዲተር አለው ማለት ጋዜጣና መጽሔት ላይ የሚጻፍ የትኛውም ጽሁፍ ኃላፊነት የሚወስድ አካል አለን። ፌስቡክ ላይ ማንም ሰው ሼር ማድረግ ይችላል። ኃላፊነት የሚወስድ አካል የለም። ማንም ሰው አካውንት ማውጣት ይችላል። ማንም ሰው የመሰለው ማለት ይችላል። አያችሁ፣ ኤዲተር ኃላፊነት የሚወስድ አካልን የሚያጠፋ ፕላትፎርም ማድረግ ቶሎ ቫይራል ለመሆን ያመቻል። አያመችም? በምታወራው ጉዳይ ላይ ተጠያቂነት ከሌለብህ የፈለከው ማለት ትችላለህ። ነምበር 1 ነምበር 2 ኢሞጂ ከፈጠርን ላቭ አንገር ካልን ስሜት ስለሆነ ለሰዎች የሚሰጠው ኢምፕሬሽን አለ ነው። ኢሞጂ ይፈጠርበት 10,000 ሳይኮሎጂስት ቀጥሮ ነው። እሺ ይሄንን just go back and see ይሄ ነው። ሶስተኛው ያረዘመ ጽሁፍ ሰዎች ለስሜታቸው ቅርብ ናቸው ከእውቀት ይልቅ። 4 ሼር ማድረግ የምትባለው ነገር
ሰዎች ሀሳባቸው ሼር ሲደረግላቸው ደስ ይላቸዋል፣ ስሜታቸው ምናምን። 5 ፕሮፋይል ፒክቸር these 5 things ፌስቡክን በአንድ ጊዜ ተኮሰው ማለት በዓለም ላይ። ከዚያስ go and back and study ልክ የፌስቡክ ከተጀመረ ጀምሮ በዓለም ላይ በጣም በርካታ የሀገር ቀውስ ተፈጥሯል። እሺ የሀገር ቀውስ መንግስታትም ተገለባብጠዋል። ፊሊፒንስ ብንሄድ እንትና በርማ ብንሄድ ኢትዮጵያ ብንመጣ ኦል ፌስቡክ የወለዳቸው አመጾች እና የመንግስት ግልበጣዎች እና ቀውሶች ጭምር አሉ። ፌስቡክ የወለዳቸው ባህሪዎች አሉ። ሼር እንዲደረግልኝ ጧት ተነስታችሁ ስልካችሁን ከፍታችሁ ፕሮፋይላችሁን ነው የምታዩት አይደለም? ከን ፕሮፋይላችሁን በለጠፋችሁ ቀን ዝና ከፍተ ፕሮፋይል ነው። አዲክሽን አንዱ ማሳያ ይሄ ነው። ከዚያስ ፎቶ በተወደደልህ ቁጥር ትደሰታለህ። ከዛ ሙሉ እንዴት ብነሳ የበለጠ አየው እታያለሁኝና ዲፋይን የሆነ መንገድ ላይ ሄዳችሁ የሆነ ጃሮጌ መኪና ክላሲክ ነገር ብታይ ቆይቺ ነጭ ጋር ፕሮፋይል ፎቶ እስኪ ነይ እባክሽ በእናትሽ ምናምን አንቺ ይላል። አየው በየሄድክበት ቦታ ሁሉ ቲንኪንግ ምን አይነት ፒክቸር እንደሚኖርህ አንተን አይደለም ዲፋይን የምታደርገው የሰዎችን አይን ነው። ሶ የምትኖረው የሰዎችን ዳኝነት ነው፣ አንተን አይደለም። ሶ you lose yourself, you are not after all you አንድሮይድ ነህ አንተ። ዊንዶው 7 ውስጥ ወርድ ብትጭን መጻፍ ትችላለህ። እስካልኩ ድረስ ይመጣል። በቃ ወርድ ኦፊስ ወርድ ነው ወይ እንትን አዶቤ ነው ወይ ምናምን ትክክለኛ መግለጫ ነው። አንድሮይድ ነህ በቃ የሆነ ነገር የሚጫንብህ መገልገያ። ዊንዶው 7 እገለገልበታለሁ። ይሄ ካሜራማን ካሜራውን ይዟል። ካሜራውን እንደፈለገው ነው የሚያዘው። ከፈለገ ዙም ይለዋል፣ ከፈለገ አሳንስ ይለዋል፣ ከፈለገ ብላክ ኤንድ ዋይት አድርግ፣ ከፈለገ ምናምን ሊለው ይችላል። as if he ordered እንጂ ካሜራው ነቲንግ ነው። እኛም እንደዛ ነው ይሆን ነው። ሶሻል ሚዲያን በልዩነት እዚህኛው መሲዎችም ላይ በልዩነት ለመረዳት በመሞከር ነው ማለት what is new, what is old, what is important and what's not፣ ምን ፋይዳ አለው ምን የለው፣ እንዴት ልረዳው፣ ለምን መሆን ዝም ብሎ ስለማይቻል። ማህበራዊ ሚዲያ በጣም አሜዚንግ ጠቀሜታ አለው፣ አሜዚንግ ጉዳት አለው። ኦኬ ግን አልተጠቀምንበትም። ግሎባሊ ነው። ትራምፕ እንዲያሸንፍ ፌስቡክ ነው የመጀመሪያው ምርጫ ያደረገው። ጥሩ ምሳሌ ሆናችኋል። እንዴት አድርጎ? ካምብሪጅ አናሊቲካ የሚባል ድርጅት ሃከር ነው፣ ምንም አፕሊኬሽን ይሰራል። 5000 ፌስቡክ ፍሬንድ አለን ሁላችንም። የ5000ችንንም ሚስጥር ፌስቡክ ያውቃል። ካምብሪጅ አናሊቲካ ጋር ተነጋግሮ ካምብሪጅ አናሊቲካ ይበትነዋል። ከዚያስ አዲስ አበባ ስንት እርጉዝ አለ ስንት እርጉዝ የለም ያውቃል። ሲምፕል። ያንን ዳታ ነው የሚሰጠው። ቤዝድ ኦን ዘ ዳታ ባህሪያችን ይታወቃል። ስለዚህ ለአንድ አስመጪ የሚሸጥ መረጃ ነው። ሲምፕል ነው። በዚህ ዓመት ይሄን ያክል ዳይፐር ብታመጣ ያዋጣሃል ቢለው ገባ በቃ እንደ ማለት ነው። ከዛ ፕሮፋይላችን ላይ እንደ ባህሪያችን የሆነ ነገር ይመጣልናል ማለት ነው። ዛር ጂኒየስ በጣም የሚደነቅ ነገር ነው። ግን ትራምፕ እንዲያሸንፍ እንዴት አደረገው? ሂላሪ ጋር በነበረው ነው። ያሁኑ አላውቀውም። የመጀመሪያው በነበረው እሷ ከፍተኛ ፎሎወር ያለባትን ቦታ በሙሉ ለይቶ ሰጠው። እዛ ቦታ ላይ የሚፖስቱ 200 ደግሞ ሰዎች 200 ፌስቡከርስ ቲኔጀርስ ተቀጠረ ማለት ነው። ከዚያስ ምን አይነት ፖስት የት ሀገር ላይ መልቀቅ ነው? መረጃው ተገኝቷል። ካሊፎርኒያ ላይ ምን መረጃ? መጨረሻ ላይ ፖፑ የካቶሊኩ ፖፕ ተጽዕኖ ፈጣሪ ናቸው። ፖፑ ትራምፕን ደገፉ የሚል ፖስት ተፖሰተ። which is not true ቫይራል ወጣ። ፖፑ የደገፉ ሰውማ ትልቅ ሰው ቢሆን ነው እምነት ተያዘ። ከዛ በኋላ ኧረ ውሸት ነው ብትል ማን ይሰማል? ሂላሪ በጣም ብዙ ደጋፊ በነበረባት ቦታ ደግሞ አሮጋንትና ሮንግ የሆኑ ነገሮች ቫይራል እንዲሆኑ ሆነ። that is ክሱ የነበረው። ይሄን እንዴት አደረገ? ክሱ ምንድነው? መብቱ ነው እኮ አይደል መልቀቅ። ግን ካምብሪጅ አናሊቲካ ከኋላ ያሉ $1 ቢሊየን ካምፓኒስ
የሰዎችን ፐርሰናል ባህሪ ጭምር አናላይዝ በማድረግ ምን ምርት ይሸጥ። ስለዚህ እዚህ ላይ በፕሮፋይላችን እንድናምን ሲያደርገን ነገ የፋሽን ካምፓኒ መጥቶ መሸጥ ይችላል። እኔ የሆነ ምን አይነት ምርት ልጠቀም ብዬ አንድ አሁን ቲክቶክ ሲምፕል ነው ዋይዘው ልንገራችሁ። ቲክቶክ ላይ ቫይራል መሆን ቀላል ነው። አሁን ለምሳሌ ዩቲዩብ ለምን አከፍቱ ቲክቶክ ለምን አይኖርህም ምናምን እንዴ እያወቅኩት እንዴት ነው እከፍታለሁ። ስከፍት ግን የምከፍተውን አውቄው ነው የምከፍተው። ከዚያስ ገንዘብ እኮ ታገኛለህ። ገንዘብ ወይ ባሪያ ነው ወይ ጌታ ነው። የመረጥኩትን መርጬ ነው። ስለዚህ በዚህ ዴፊኒሽን ውስጥ ግን ገንዘብ በቃ ይሄን ሶሳይቲ ልስራበት ብል ሁለታችን በቂ ነን። አንደኛ ሐሳብ አለን፣ ማሰብ እንችላለን፣ ምናብ አለን፣ ደራሲዎች ነን። አሜዚንግ ነገር ፈጥረን የሆነ ምርት እንደዚህ አይነት ምርት ለመሸጥ ብለን ቲክቶክ ብቻ በቂያችን ነው። በቂያችን ነው። ቲክቶክ በባህሪው ከ3 ወር በላይ አንድን ሰው ቫይራል አያረግም። ሉክ አት ኢት የሆነ ሰዓት ላይ እንትና ነበረች በመስዋ ቲክቶክ አንደኛ ምትሏል። ዛሬ እንትና ነው፣ ከትናንት ወዲያ እንትና ነው በባህሪው። ከዛስ ቫይራል የሚያደርግባቸው መንገዶች በሙሉ ጤነኛ አይደሉም፣ ወይንም የማትጠብቁት ነው። የማትጠብቀው አይ እያልኩ ብመጣ ቫይራል ሆናለሁ። ልክ ስለዚህ ስመጣ ብል ቫይራል ሆናለሁ። የሆነ ነገር ብል ቫይራል ሆናለሁ። ይሲ ይሄ ኦድ ከኢሞሽን ከዚያስ ሎንግ ላስቲንግ ፌመስ የለም። የቲክቶክ ዘላለም የቆየ ፌመስ ታውቃላችሁ? አዩ ኔቸሩ። ስለዚህ የሆነ ነገር ለማድረግ ያመችናል ማለት ነውና ይሄ ሶሻል ሚዲያን ማወቅ ታዲያ እንዴት እንጠቀመው? እንዴት እናድርግ? ጀስት ሪድ ኢት ዋት ኢዝ አድቫንቴጅ ዋት ኢዝ ዲስአድቫንቴጅ። ሁላችንም የምናውቀውን ብቻ እንኑር ነው የኔ መልእክት እንጂ ምክርም የለኝም። ኢቭን እናንተ ጋር ሊሆን ይችላል መልሱ፣ ግን this is my idea let's read it። በጣም የምፈራው ነገር ማለት ነው የምፈራ ከሆነ ነው። ምንም የምፈራው ነገር የለኝም። እኮ እኔ ነኝ ብያለሁ። መሆን ኢምፖርታንት ነው። ምን እፈራለሁ? እንደውም አለመፍራቴን ነው የምፈራው ባይ ዲፎልት። ግን የፈራሁበት ጊዜ ነበረ። ሰንደቅ የለሽን የጻፍኩ ጊዜ እሺ፣ ያኔ መታሰር ለምሳሌ አልፈልግም ነበረ። ብላክ ኤንድ ዋይት መታሰር የማልፈልገው ለምንድን ነው? ይሄ የማራምደው ሐሳብ የሚገባውን ያክል ለውጥ እንደማያመጣ ሲሰማኝ እፈራለሁ። ለውጥ ማምጣት ነው የምፈልገው፣ መታሰር አይደለም። ለውጥ ግን የሚያመጣ ከሆነ ሞትም አልፈራም፣ ያስቀኛል፣ እንትንም አልፈራም። አሁን ያመጣኸው ጥያቄ ከገባኝ አንድ የሰለሞን ትርክት እስከ ኃይለ ሥላሴ የቀጠለ አይደለም ወይ ነው ጥያቄው። ሁለተኛው ክሎዝ ዶር ፖሊሲ ቴዎድሮስ ላይ ለምን ቆመ ነው። አሁን ትልቁ እውነታ ምን መሰለህ? አሁን እዚህ ጋራ ሁለት ፋላሲ ስለተናገርክ ነው። አሁን ይሄ የእውነት መድረክ ስለሆነ ሚስቴኩ ያንተ ነው። ምን መሰለህ? ስለ ሰለሞን ትርክት ስንጀምር 1270 አይደለ? 1270 ማለት ይኩኖ አምላክ። ክሎዝ ዶር ፖሊሲን ስንጀምር አጼ ሱሱኒዮስ 17 ሴንቸሪ ማለት 16 ምናምን አይደለ? 400 ዓመት ጋፕ አለው። ሁለቱም ጠንካራ ምክንያቶች ላንሳ ባጭሩ። የ1270ው እርግማን ነው ለኛ የሰለሞን ትርክት ክብረ ነገስትና ፍትሐ ነገስት ውስጥ የመጣብን። ለምን? የዛጉዌን ዳይናስቲ መጣል ነው ዋናው ስራ። የዛጉዌ ዳይናስቲ የበቃ ዳይናስቲም ነው። ኩሽ ነው። ከአክሱም ጀምሮ አሜዚንግ ነው። ሲቪላይዜሽን ኤግዚስቲንግ ነው። ክርስቲያን ነው። ይሲ ግን ኢንዲፔንደንስ አውቶኖመስ ነው በጣም። ስለዚህ ከግብፅም ይምጣ ከእንግሊዝም ይምጣ ኦቶሪቲ በጣም ያስቀናል። ሶቨርኒቲ ያለው ኦኬ። ግብፅ የሆነ ነገር ስትልክ አይቀበልም። በጣም ነው የሚያስቀናው። አቋም አለው። እንግሊዝም ስትልክ አይቀበልም። አቋም አለው። ስለዚህ ግብፅ እንደ ራሴ መሆን ፈለገች። ኢቭን ጳጳስ ከግብፅ ይምጣ የሚለው ቲንኪንግ ፔንፉል ነው። የኒቂያ ጉባኤ ላይ ማለት 325 የሚታወቀው ጉባኤ ላይ አንድ አንቀጽ ጨምረዋል ግብጾቹ which ኢትዮጵያንስ አያውቁም። ያ ጉባኤ ትልቅ ጉባኤ ስለሆነ በዛ ጉባኤ ላይ
የቀረበውን ሐሳብ ኢትዮጵያም እንደ ክርስቲያን ሀገር 40 ምናምንኛ አንቀጽ ነው ተብላ በግብጽ ሲላክላት አየው ይሄማ ብላይ በዚች ክፉ ምስጢር ምክንያት ነው እስከ 66 የጳጳስ ጉዞ ላይፍን የምናየው ማለት ነው። ይሄ ገባህ በደንብ ቴንክ ዩ። ሁለተኛው እዚሁ ጋር የሱስንዮስ ጉዳይ ግን ሲመጣ የካቶሊኮች መምጣት አዲስ ካልቸር ነው። ስለዚህ መንግስቱ ሱስንዮስ ያለ ለምሳሌ ካቶሊክ ሆኖ ቢሆን ካቶሊክ ነው ቋው ኢዛና ክርስቲያን ሲሆን ክርስቲያን ነው። ከዛ በፊት የነበረው የአክሱም እምነት ይታወቃል ሌላ ነው። ስለዚህ ሃይማኖቶች የገዢው ሲሆኑ ይታወቃል። ስለዚህ ኢትዮጵያን ከመጠበቅ አንፃር የክርስቲያን ሀገር የሚለውን ቲንኪንግ ክሎዝ ዶር ፖሊሲን አወጁ። እዛ ሰሞን ላይ ያጣናቸው ነገሮች ኢትዮጵያ ውስጥ በጣም መራር እውነታዎች አንድ ከነ ቤቶቨን በፊት 1000 ዓመት የቀደመውን ያሬድን እስኪ 5 ገጽ ጻፈልኝ ስለ ያሬድ ጥበበኝነት 6 ሴንቸሪ እና 17 18 በጣም ርቀት አለ። ስለ ያሬድ ምን ነው የምናውቀው? መቻነሳ ነው። ቤቶቨንን ምን ያክል ነው ምና 1000 ዓመት ይቀድማቸዋል። ግን ዘርዓ ያዕቆብ ዴካርት ስንት ያልኩኝ እኔ ዛሬ ዘርዓ ያዕቆብ ገና ሆነ አልኩኝ የጣልናቸው። ከዛኛው ክሎዝ ዶር ፖሊሲም ሲጀመር 200 ዓመት እስከ ቴዎድሮስ ያልኩት ክሎዝ ዶር ፖሊሲዋን ብቻ ነው። እሺ የሰለሞን ከ1270 እስከ 1966 ሄዷል። ይሄኛው ግን ቴዎድሮስ ለምን አልኩኝ? ቴዎድሮስ አዲስ መንገድ ይዞ ነው የመጣው። ምን አይነት መንገድ ይዞ መጣ? ልክ ቴዎድሮስ የተነሳበት ማለት ጀርመን ኦቶባን ቢስማርክ ምናምን ይሄ የዩኒፊኬሽን ቶት ነው። ጀርመን አሳካችሁ፣ ቴዎድሮስ እኮ አላሳካውም። ቴዎድሮስ ኢቭን ሹሙኝ እንኳን ሲል ሹሙኝ የምትሾሟ ያቺው ሰለሞናዊ ላይን ስለሆነች እኮ ማለት ነው አንሾምህም ብለውት አክሱሞቹ እዛ ጋር እሱ በምናምን ጠገራ ብር ገዝቶ ደራስጌ ማርያም ቤተክርስቲያን ሰርቶ ምናምን እንትና የሰራው ምናምን ብለህ ስቶሪ ታባለን። የኢትዮጵያን ታሪክ ካያችሁ በብዛት እማላወራው ታሪኩን እንደማንም ሰው ስለማላውቀው የሚለው አይደለም። እኛ ፊሎሶፊ ኦፍ ሂስትሪ የለንም። ታሪክን ለምን እናጠናው? እኛ እኮ በጣም ኢግኖራንቶች ነን። ለምንድን ነው የምናጠናው? ጀርመን ሄግል ዛይገስት ብሎ እኮ ያስቀመጠው ፊሎሶፊ ኦፍ ሂስትሪ የህዝብ ታሪክ ይጠና ብሎ ተነሳ። እንደ ህዝብ ጂጂ ሰው ሞተ ሰው ሊያድን ስትል አድዋ ገብቷታል። ሺ ኢዝ ራይት ሰው ነው ያለችው። ፊሎሶፊ ነው በጣም እንደሱ ቢጻፍ ታሪክ ልክ ነበር። ቅድም ጃፓን አድዋዋን ተጠቀመች፣ የሷን አድዋ እኛ ፌል አደረግን ስል መለስ ብሎ መመልከት ነው። ይሄ ክሎዝ ዶር ፖሊሲ ቶታል ኢትዮጵያን መሀይም አደረጋት። ብላክ ኤንድ ዋይት ምን ተሰራ በእነዚህ ጊዜያት ውስጥ? አየው በአንድ በኩል የባህል ወረራ ነው የሚለው ልክ ቢሆን ግን የዲፕሎማሲ ዋይዝነት አለመኖር 200 ዓመት ሙሉ እንድንቆም አደረገንና ይሄኛውን ካልሽ ግን ቴዎድሮስ ሲነሳ ምን ያደረገው እውር ነኝ ጥበብን ስጪኝ ብሎ ነው ደብዳቤ ሲጽፍ የኖረው ለንግስት ቪክቶሪያ። ዲፕሎማሲያችን ተጀመረ። ከዚያስ በኋላ ግን ምን አዲስ ነገር አመጣን ካልክ ምን አመጣን? ያውም አድዋን የሚያክል እኮ አልኩ። አድዋ የኢትዮጵያን አንሳ ስትለኝ ማነሳቸው ነጥቦች አንደኛ አክሱም ነው፣ ሁለተኛው ላሊበላ ነው፣ ሶስተኛው አድዋ ነው። ሌላ ማውቀው ታሪክ የለም። በቃ በመናገር ሶስት ወደ ምስራቁ ከሄድን ሐረር ምናምን ልል ይችላል። በተለመደው ታሪክ ግን አክሱም፣ ላሊበላ፣ አድዋ ኖ ሂስትሪ ቶ ጎንደር ቶ ምናምን ሶስት ሌላ አላውቅም። የ5000 ገጽ ማንበብ 6000 nothing no importance at all። ምን ያስፈልገናል ታሪካችን ላይ history of philosophy። ታሪክ ምንድን ነው? ሄሮዳተስ ነበር በፊት ታሪክን የሚጽፈው። አይ የግለሰብ ታሪክ ነው የሚጽፈው ሄሮዳተስ ከዚህ ከምናምን ጋር ቢያገናኝም እሱን ተከትሎ ታሪኮች ተጻፉና የገሌ ዘመነ መንግስት ተብሎ ግለሰብ ሆነ ታሪኩ ምን። ስለዚህ የአጼ ምናምን ዘመነ መንግስት ብለ ስለሳ ታውቃለህ፣ ስላለባበሱ ታውቃለህ። እሺ ስለ ላሊበላ እንኳን አውርቼ ላሊበላ ውስጥ የድንጋይ ቤቶች የሉም የምን ምናምን ብሎ የሆነ ሰው ይከራከራል። ምን ትመልስለታለህ?
ፔንፉል ነው። ስለዚህ እንደ ሶሳይቲ መታየት አለበት። እንደ ሶሳይቲ እንዴት ሌላ ርዕስ ነው ምናምን እሱን እስካላመጣን ሂስቶሪዮግራፊ የኢትዮጵያነት ታሪክ ኢትዮጵያነት ኢትዮጵያዊ ምናምን አይደለም ኢትዮጵያነት ቢንግ ኢትዮጵያ ወይም what is meant by Ethiopia ኢትዮጵያ የሚባለው ቅርጽ ማሰብ ይፈልጋል። እሱን ለማድረግ real understanding of history መጥላት አይደለም። ታሪክ ያጣላል አያጣላምም አይደለም፣ ምንም አያስጨንቀኝም። ግን እንዴት እንተርከው ፊችት ጀርመን በቃ ልክ ነው። እሺ ተባልተናል እንበል ትናንት፣ እሺ በታሪክ ተጣልተናል እንበል ትናንት። ግን ዛሬ ያልባከነ እኮ አሁን አለን። ከአሁን ተነስተን ወደ ነገነት ወደ አዲስ መተለቅ የሚያስኬደንን አዲስ ሐሳብ እንቀምር ነው ያለው። ኢትዮጵያ ስንልም this is the truth ኢትዮጵያ ይሲ አማራ አይደለች፣ ኦሮሞ አይደለች፣ ትግሬ አይደለች፣ ወላይታ አይደለች፣ ሀዲያ አይደለች፣ አይደለችም። ኢትዮጵያ ናት። ክርስቲያን አይደለችም፣ እስላም አይደለችም፣ ዋቂፍና ምናምን አይደለችም። ኢትዮጵያ ናት። ምንድን ነው ኢትዮጵያ? let's define it, let's re-understand it, let's use our imagination። ካልሆነስ አሁን እየተጠቀምን ያለንበት ፖለቲካ የ16ኛው ክፍለ ዘመን ፖለቲካ ይባላል። ዌስትፋሊያን ታሪክ ሄደ ዩሮፒያንስ ለ30 ዓመት ከ1618 እስከ 1648 30 ዓመት የተዋጉበት የጦርነት ፍልስፍና ነው። እሺ 100% አሁን ኢትዮጵያ ያለችበት እውነት አሁን እያንዳንዱን መጽሐፍ መዘህየው እዛ ተመለስ ታገኘዋለህ። አንዱ ጎሳ ውስጥ አሁን ያለውን አክቲቪስት መዘዝ እዛ ታገኘዋለህ። ኦል ቁጭ ብዬ አይቻለሁ አናሎጂ። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። ኢቭን የአመራራችን ዘዴ ታገኘዋለህ። who are we after all ስትል እንደ ኢግኖራንስ ሳጥን መሆን የለም። እሺ ባዶ ሳጥን ነው የሚያደርገው ኢግኖራንስ፣ ድንቁርና፣ መሀይም መሆን። መሀይምና አዋቂ ልዩነቱ ምንድነው? መሀይም ከክስተት ይማራል። ክስተቱ ሲከሰት፣ አዋቂ ከክስተቱ በፊት ይተነበያል። አየው ልዩነቱ ይሄ ነው። አዋቂ ነገን ያውቃል፣ መሀይም ነገን አያውቅም። እንደ በግ ነው እሳት ውስጥ ገብቶ ነው የሚማረው። ስለዚህ በማወቅና ባለማወቅ ትግራይ ጦርነት ውስጥ ገባል መሀይም ስለሆነ። ይህ ምን ሲምፕል ሎጂክ ፍልስፍና የለው ምን የለው። ለምን አዋቂዎች ብንሆን ኖሮ እንተነብይ ነበር። በነገራችን ላይ እኔ መንግስት አላምንም አላውቅም፣ እሺ ሃይማኖት አላምንም አላውቅም፣ መሪዎች የሚባሉት ይሄን ምለው ልሸሸው አይደለም። የትኛውም የታሪክ መንግስት ሀገር ሊቀይር አይችልም። what is politics? it's all about ሹመት፣ ስልጣን፣ ገዥነት። ዲሞክራሲን በለው እንደ ዲሞክራሲ ደግሞ በሽታ የለም። ከምን አንፃር የህዝብ አለቅነት ይመስላል፣ ግን በድምጽ ብልጫ። ስለዚህ መሀይም ታፈራና የድምጽ ብልጫ መሀይም እንዲሆን ማድረግ ይችላል። ስለዚህ ዲሞክራሲ ፕሮፓጋንዳ እና ስቴት ሚዲያን ይጠቀማል። ስለዚህ ማጆሪቲ መሀይም ማፍራት ይችላል። ያ እንዳይሆን መጠንቀቅ አለበት። አምባገነን ጦር እንደሚጠቀመው ዲሞክራሲ ፕሮፓጋንዳ አለው። ስፔንፉል። ይሄንንም ስታይ ማወቅ ይጠቅመናል። ኢትዮጵያ በጣም ትኩስ ምግብ ኑሯት ዜጎቿ የተራቡባት ናት። እርቧቸው ምግብ ይመጣል ብለው ሲጠብቁ ያ ትኩስ ምግብ እየተበላሸ እየተደፋ እንደገና ምግብ እየጠበቁ የሚኖሩ ህዝቦች ናቸው። ዚስ ማንነት ኖሮት፣ ስልጣን ኖሮት፣ ክብር ኖሮት፣ ትልቅነት ኖሮት ትልቅነቱን እያጠቃ የሚኖር ህዝብ በዓለም ላይ ኢትዮጵያ የለም ሌላ ባጭሩ። ካልከው ነገር ደስ ያለኝና እማምንበት ብዙዎቻችን የምናምንበት
ማጥለል ያስፈልጋል። ማጥለል ከታሪካችን እየተባለ ካለው የነበረ ነገር ሁሉ ቅዱስ አይደለም፣ የነበረ ነገር ሁሉ እርኩስ አይደለም። የሚለቀም የሚበጠር የሚነጠር የሚጠለል ነገር አለው። እውነት ነው። ቀጥሎ ደግሞ ማጥለል ከዛ መጠለል ደግሞ ያስፈልጋል። መጠለል ከምን ጋር ከየትኛው ሐሳብ ጋር የሚለው አሁን መጽሐፍ ላይ ከምታነሳቸው ነገሮች መካከል አንዱ ኢትዮጵያ ወደፊት ልትራመድ ያልቻለችው የሚጠበቅባትን ያህል የጋራ የሆነ አቋም ስለሌላት ነው። ህንዶችን ማየት ይቻላል፣ ኢራኖችን ማየት ይቻላል ብለህ የምታነሳው ነገር አለ። የጋራ አቋም ቅድም ልክ እንዳነሳ ነው እያንዳንዳችን ውስጥ ያለው አምላክ በአንድ አምላክ እናምናለን እያለን ምንጠራው አምላክ ስም ተመሳሳይ የሆነ እንኳን ስለሱ ያለን መረዳት የተለያየ እንደሆነ ሁሉ ኢትዮጵያ በዚህ ዘመን እየተፈተነች ያለችው የሚመስለኝ የኢትዮጵያዊነትን የምንተረጉምበት መንገድ ኢትዮጵያን የምናውቅበት መንገድ ነው። በልሂቃኑም በጉልሃኑም አእምሮ ውስጥ ያሉት ኢትዮጵያውያን ብዙ ናቸው። የጋራ አቋም የሌለን ህዝቦች በትክክል አጽንኦት መስጠት ያስፈልጋል። የመጽሐፉ አንዱ ብልትም ይሄ ነው። በጣም ልክ ነው። የጋራ አቋም መጀመሪያ የጋራ አቋም ነው። ሀገር ማለት እየበዙ አንድ መሆን ነው። ሀገር ማለት የብዙ ብዙ ሆነ አንድ ምናብ ሲኖርህ ነው ሀገር የሚባለው። ኔሽን ብለህ ዲፋይን የምታደርገው ሀገር። ለምሳሌ እኔ ልጅ ሆኜ በእናቴ ተማመናለሁ ወይ በአባቴ ተማመናለሁ። አባቴ እንደሚያበላኝ ወይ እናቴ እንደምታጠጣ አምናለሁኝ። ሳድግ መስራት ስለምችል የምሰራበት መሬት የምሰራበት አካባቢ የምሰራበት ማህበራዊ እማም ነው ማለት ነው። ማረፊያ ፈልጋለሁ የምተማመንበት፣ ያ ሀገር ይባላል። በቃ ሀገር ማለት የምተማመንበት ወላጅ እንደማለት ነው። ወላጅ ምን ያደርጋል? መብት ይሰጣል፣ ድል ይሰጣል። ሳድግ ነፍስ ሳቅ የምጠጋበት ከለላ ማለት ነው ሀገር። ሲምፕል ቋንቋ። ከዚያስ ሰው ብቻውን ሲኖር በባህሪው ሊሚቴሽኖች ስላሉት ሁልጊዜ ደጀን ይፈልጋል። የሰውን ተፈጥሮ ስናየው የጋሪዮሽ ስርዓተ ማህበር ብለን ነው ምን ጀምረው። የጋሪዮሽ አዳኙ እንኳን ሲጀምር የሆነ ሰብሰብ ማለት ጀመረ። ሰብሰብ ማለት የጀመረው ለምንድን ነው? ደጀን ከለላ ፍለጋ። በቃ ሀገር ይሄ ነው፣ ደጀን ከለላ። ይሄን ሊሆን ታዲያ ምን ያስፈልጋል? ደጀን ከለላ ማሰብ። ሀገር በማሰብ ውስጥ የሚቀመጥ የምናብ ኪዳን ማለት ነው። ማሰብ መረዳት ውስጥ ሀገር መረዳት ውስጥ ነው ያለችው። መረዳት ያስፈልጋል። እምነቱ አይደለም የሚቀድመው፣ ይህ መረዳቱ ነው። አንድ ኦሮሞ ኬንያ ድንበር ላይ ሄደ። ኬንያም ውስጥ ኦሮሞ አለ፣ እዚህም ውስጥ ኦሮሞ አለ። ሶማሌ ውስጥም ሶማሌ አለ፣ እዚህም ውስጥ ሶማሌ እኮ አለ። ደቡብ ሱዳን ውስጥም እዛ ጋር ጋምቤላ አለ፣ እዚህም አለ አይደለም? እሺ እነዚህ ህዝቦች በእምነትም በቋንቋም በባህልም የሚመስላቸው እኮ ህዝብ ያለው እዚያ ነው። እሺ ኬንያ ኦሮሞ አለ እና እዚህ ኦሮሞ አለ፣ ኤርትራ አፋር አለ እና ኢትዮጵያ ውስጥ አፋር አለ ስትለኝ እንዴ በባህሌም በእምነቴም በቋንቋዬም የሚመሳሰለው ሰው የበለጠ ቅርብ አይደለም? ልዛመደው ካልኩ እንዴ ይቺን ሀገር እኮ ልገነጣጥላት ከተባለ ኢቭን እነዚህ መገንጠል ምናምን ነገር ማሰብ አልቻሉም እንጂ እኮ መገንጠል በጣም ቀላል እኮ ማሰብ ለቻለ ግን ማሰብ ስላልቻለ ነው ኢቭን ያልተገነጣጠሉ እንጂ እኮ ሲምፕሊ ካሰብኩ አየው አይደለ? ሲምፕል አይደለ? ሶማሌ ሰው በእምነቴ ዝም ብለህ ስታየው ማለት ነው በክርስቲያን ህብረትህ በእስልምና ህብረትህ ያለው ወንድምነት ያሸንፋል ከስራ ባልደረብነት በላይ አይደለም። ዝም ብለህ እምነት
ባህልህ ይሄንን ካየን ኢትዮጵያ የምትባል ሀገር ደግሞ እናወራለን። እሺ በምን አግባብ እናውራት ነው? በድሮ ስርዓት ሲስተም ስለሆነ ስርዓቱ አጼአዊ ወይም ቄሳራዊ ስለሆነ ቄሳራዊ ስንል አሁን አሌክሳንደር ዘ ግሬት እንላለን። አሌክሳንደር ምን ብሎ ዲፋይን አረገ? ግሪክና ባርባሪያን። ባርባሪያን የሚለው ቃል ከሱ ነው የመጣው። ባርባሪያን በቃ ፋራና አራዳ እንደማለት ነው። የሚያስብና የማያስብ የሚያውቅና የማያውቅ እንደማለት ነው። አሌክሳንደር ባርባሪዎስ ብሎ ይጠራቸዋል ከግሪክ ውጭ ያሉትን ማለት ነው። ስለዚህ ምንድነው በምን የተመሰረተው? በወረራ። በምን የተመሰረተው? በመስፋፋት። ይሄ ቄሳራዊ ባህሪ ነው። ይሄ ቄሳር በሮማ ቄሳር ይባላል፣ በራሽያኖቹ ዛር ይባላል፣ የዛሩ ስርዓት። በኢትዮጵያስ አጼ ይባላል። በቃ ሲምፕል ነው ሎጂኩ፣ ተአምር አይደለም። በእንግሊዝኛ ስሜቱን ይባላል ኢምፓየር ይባላል። ኢምፓየር ስንል ግዛተ አጼ ማለት ነው። የአጼ ስርዓት፣ የቄሳር ስርዓት። ኪንግደም ስንል ስርወ መንግስት ማለት ነው። ምንም እንኳን በእኛ ሀገር ስርወ መንግስት ይሄ ኪንግደምና ኢምፓየር ቢፋለስብን አረዳድ ላይ ቢጋጭብን የእንትና ስርወ መንግስት እያል በኢምፓየር ዲፋይን እናደርጋለን። ለምሳሌ የአጼ ሚኒሊክ ስርወ መንግስት ነው የምንለው። ስርወ መንግስት ኪንግደም ማለት ነው። ከዛስ እንደ ተስፋፊ አጼ የሆነ እንትን ምናምን ደግሞ እንላለን። አሁን አየህ የታሪክ አረዳድና ፊሎሶፊ የሚያስፈልገን እዚህ ላይ ነው። ስለዚህ ኢምፓየር ሲባል ዳኛው ማን ነው? ንጉሱ። ህገ መንግስቱ ማን ነው? ንጉሱ። ንጉሱ ያለው ህግ ይሆናል ኢምፓየር። ኪንግደምም ላይ ይሄው ይቀራረባል። አሁን ግን ያለን የት ላይ ነው ስንል ዴሞክራሲ የሚባል የዓለም ቲንኪንግ የለም። ወደ ዲሞክራሲ የሚወስድ ህዝቦች ማሰብ ይችላሉ፣ ስለ ሀገራቸው መወሰን ይችላል የሚባል ዘመን ከሆነ የጋራ አቋም ያስፈልገናል። ማለት ኢትዮጵያን በአንድ መስመር መግለጽ የሚችል ከጋምቤላ ጫፍ እስከ አክሱም ጫፍ፣ ከዛ ከሶማሌ ጫፍ እስከ ባሮ ጫፍ የሚያግባባ አንድ አረፍተ ነገር መወለድ አለበት። እሱ አረፍተ ነገር ባከቅጀት ነው እንዴት ነው ምናምን አትበሉ። ትወለዳለች። ምንድነው ታውቃታለህ? አላቃት። ካወቅኳት ምን ይሆናል? ተመልሶ ያው ትርጉም ይሆናል። ከኔ አንፃር ነው የሚሆነው። ምንድነው የሚተረጉማት? ፓራዳይም አስተሳሰባችን። ኦኬ አቀበት ተራራ አቀበት ነው ቁልቁለት የሚለውን በተረዳንባት እለት ቸርችል ጎዳና ያልነውን ከዚህ በፊት ማለት ነው። ቸርችል አቀበት ነው ቁልቁለት፣ እሱን በተረዳን ቅጽበት ትርጉሙ ይገባናል። ስለዚህ ስለሆነ ብሔር ስናወራ ብሔሩን ሆነን ነው ወይ የምናወራው? ስለሆነ ሃይማኖት ስናወራ ሃይማኖቱን ሆነን ነው ወይ የምናወራው? በጣም ሲምፕል ኩዌስችን አንስቼ የማልፈው ከዚህ በፊት አዋሳ የሆነ ስራ እየሰራ ነበር እሱ ጋራ ሲዳማና አፋር አንድ አይነት የዘር ግንድ እንዳላቸው አሁን አስቤ ያለም እኔ አላውቅም፣ ግን የኩሾቹ ማለት ሲዳማ፣ አፋር፣ ኦሮሞ እና ሶማሌ ከዛ ሲዳማ ያለበት ከመጀመሪያ አነሳስ ከዛ አሁን ያለበት ከዛ እዚህ አፋር ደግሞ ይሄ ማጠቃለያ ስለሆነ ለሁላችንም የቤት ስራ እንዲሆን ነው። እሺ እና በራሳችንም አፍረን እንድንነሳ ነው። አንሸንት አፋር ኤንድ አንሸንት ኢጂፕት ኤንድ አፋር ብላችሁ ዝም ብላችሁ ጎግል ግቡና ኢሜጅ የሚለውን ብቻ አዩት። ሲምፕል። እሺ አንሸንት አፋር አንሸንት ዝም ብላችሁ ገብታችሁ ማየት ጎግል። ከዛ ሲዳማ አሁን ምን ማለት ነው? እኛ ዛሬ ብሔር ብለን ጎሳ ብለን የምንተረጉመውና የምንተያይበት መነጽር የመነጽር ድሆች ነን፣ የማሰብ ድሆች ነን። እንዴት ያንተ እኮ አይደለም። የመጨረሻው የነቀዘ ማንነት ማለት የሱ ባልሆነ ነገር መጣላት። እኔ ቋንቋዬ እኔ አልሰራሁት። እሺ እኔ ወሎ ተወልጃለሁ። እንዴ ወሎ መወለዴ ምርጫ ካርድ አላስገባው በፍጹም ማለት ተወለድኩኝ። በቃ ከተወለድኩ በኋላ በማስበው ሐሳብ ነው
ታስረህ መውሰድ ያለብኝ ወይስ እስክወለድ ድረስ ብትሆነው አላውቀውም ማለት። ስለዚህ ይሄ የተለየ ወሎነት አይሰማኝም። የወሎ ዘፈን ስሰማ አይሰማ እንዴ ሳድግ እዛ ማንም ሰው ያደገበት ቦታ የሰማውንትን ይሄ ሳይኮሎጂካል ፊክሴሽን ይባላል። ስለዚህ ተወልጄታ ሳይኮሎጂካሊ አዩ የሆነ ያደጋችሁበት ተወና እዛ ወሎ ፊት ለፊት ከቤታችን ፊት ያለው ገብርኤል ማታ ማታ እንግዲህ የሚለው በጣም ትዝ ይለኛል። እሱም በሰማው እንባይ ሊመጣ ይችላል። which means ተወልጄ ሳድግ ያደኩበት ከባቢ ልጅነቴ እሺ ጦሳን ሳይ የሆነ አደባባይ አለው። ይሄ ማለት ለወሎ ዘረኛ ነህ ማለት አይደለም። ተሰምቶኛ አያውቅም። የፈለጋችሁበት ለኢትዮጵያ ተሰምቶኛ አያውቅም። ኡጋንዳም ውሰዱ ሀገር ምንድነው ብዬ እነሳለሁ። ግን ተወልጄ ሳድግ እስከ አሁኑ እድሜ ድረስ የኢትዮጵያ የምላቸው ሰዎች ጋር የኖርኩ ባህሉ ሸቶኝ በዓላቱን አክብሬ ባህሬ ሆኗል። እዚህ ባህሬ ስለሆነ የተለየ ስሜት ይሰማኛል ለዚህ ሀገር። ስለዚህ ኢትዮጵያዊነትን እኖርዋለሁ። እኔነት ነው። ሌላው ቦታ ኡጋንዳ ሂጅ ላሰብልም ፐርፌክትሊ ማሰብ አልችልም። ባህሬ ቅድም ስለ ባህሪ ሳወራ ባህሪ ማለት እምነት ነው ብያለሁ። ኢትዮጵያዊነት ባህሪ ሆኗል። እንኳን አደረሳችሁ ስትል ትዝ ይለኛል። ሚሾም ሲል ትዝ ይለኛል። ይሲ የሆነ መንዙማ ማምሰማ ትዝ ይለኛል። ኖሬም ይቺን ሀገር ለመስራት ግን የጋራ አቋም ስንል ግን ፖለቲከኞች የሚያወጡት አይደለም። ማን ላይ ነው ተስፋ ካላችሁ ደራሲው የተወለደ ቀን፣ ሰዓሊው፣ ገጣሚው ብቻ ጠቢቡ ጥበብ ብቻ ናት ተስፋዬ። ፍልስፍናም አይደለም። ፍልስፍና ነው ሜጀር፣ ግን ፍልስፍናም ላይ አይደለም፣ ሳይንስም ላይ አይደለም፣ ፖለቲካም ላይ አይደለም። ጥበብ አርት the only way out, the only defining ተርጓሚው እሱ ነው። ካልሆነ አንሰን አይጣክል ያለው ነው የሚሆነው ማለት ነው። አንሰን እናታለም ጥሩሪት ነው እንዴ? አንሰን አይጣክል ያለው ልክ ነው። እነዛ ሁሉ 43 መጽሐፎችን ስትጽፍ እንደዚህ ስትቆዝምባቸው ስታሰላስላቸው እንደው አንዳንዴ እንዲህ ስታስብ የማይከፈት በር ያንኳኳሁ ነው ብለህ ነው የምታስበው ወይስ መጽሐፍት እንዳኳዳ ብንቆጥራቸው ተመጋቢ አግኝቻለሁ ብለህ ነው የምታስበው? ከዚሁ ጋር ተያይዞ ደግሞ አሁን አንስተ ነበር ኢትዮጵያ በዚህ ዘመን ለጥበብ ያላት ቦታ እንዴት ነው? ሲደወልላት የምታሰማው ድምፅ የተነጋገሩበት ነው የሚለው ጥሪ አይቀበሉ ነው የሚለው ካደረጉት መስጠት ክልል ጉዳይ ነው እንዴት ደስ ይላል ያገላለጽ በጣም አይ ላይክ ኢት በጣም ኢንተረስቲንግ። እኔ በጣም ስኬታማ ነኝ ባይዘው በመጽሐፎቼ በጣም ደስተኛ ነኝ። ለምን በቃ የሚሆነውን ነው ማየው ማለት በህይወት ምን እድለኛ አደረገ ካልከኝ የድሃ ልጅ መሆኔ በጣም እድለኛ አድርጎኛል። እንዳነብ ስላደረገኝ ለእናቴ ያሳልፍላታለሁ በማሰብ እድለኛ ያደረገኝ የድሃ ልጅ ሆኜ መወለዴ እድለኛ አድርጎኛል። ለእናቴ ላሳልፍላት ፈለኩ እና ለማሳለፍ ባነብ የሆነ ተአምር የምፈጥር መስሎኝ የሆነ ቴክኖሎጂ ፈጥሮ ምናምን ተብሎ በልጅነቱ እንደሚፈጥር ሰው ማንበብ ጀመርኩ። 5ኛ ክፍል 6ኛ ክፍል ህፃን እያለሁ በዛው ማንበብን ቻልኩ። ይሄ ማንበብ መለማመዴ ረዳኝ። አሁን ሰዎች ስለ ንባብ ምከረም አልችልም። ለምን? እድለኛ ሆኜ ነው። ከባድ ስለሆነ ማለት ነው። ከዚያ በጻፍኩት ሁሉ ደስተኛ ነኝ። አንደኛ አስቤ ነው የምጽፈው፣ ሁለተኛ ሲገባኝ ነው የምጽፈው፣ ለማንበብ ነው የምጽፈው። ከዛ ስለሚሆነው እጽፋለሁ፣ ይሆናል እና ደስተኛ ነኝ። ለምሳሌ አሁን መሆንም መድረስ ከ14 ዓመት በፊት ጻፍ ሆኗል። አሁን የሆኑ ፍንጥቆች አሉ እንደዚህ እንኳን ያወራሉ። ሰንደቅ የለሽን ጻፍ ሆኗል፣ ደስተኛ ነኝ። የመሲዎች እንትን የትግራይ ጦርነት የሚከሰት ከሆነ እንደዚህ ይሆናል ነው የሚለው መሲዎች እንትን በቃ ሆኗል። ስለዚህ ቢያንስ እነዚህ የተዘሩ እንትኖች እስክሞት ነው የምጠብቀው ነው መሞቴ ብርሃን ስለሚያፈራ ማለት ነው። ለምን በእኛ ሀገር ካልቸር ሰው ሲሞት ይወደሳል።
እሷን ድል ተስፋ አደርጋለሁ። ስለዚህ ለምንድን ነው ሰው ከሞተ በኋላ የምናወድሰው? በህይወት ካለ ይበልጠናል ብለን ስለምንፈራ በህይወት ያለና መቃብር ላይ ነው ውዳሴያችን። ዳትስ ኦኬ። ባለው ከልቸር የነገው ለውጥ እንዲመጣ አይ ሳትሞት ለምን መለውጡን አትፈልግም? ችግራችንም ይሄ ነው። ዋንጫውን ካልያዝኩ ብዬ አልጫወትም። ሄደን የዮሐንስን ክብር የለም ይሁን ጥርጊያዋን ካገኘን በጣም ሰክሰስ ነው። በፍጹም ዋንጫውንም አናገኘው ገና ነው። ግን ጥርጊያ እንዲሆን ብዙ መኖር ላይ ይጠበቅብን ይችላል። በመጣ ነውና ባደረገ በደንብ በርቅሶ ገብቷል። በጣም ደስተኛ ነኝ። አየዋለሁ። በደንብ ደግሞ ይከፍታል እና በዚህ በጣም ደስተኛ ነኝ። ኢትዮጵያ ለጥበብ ያላት ስሜት በጣም ጠቢቡን ከተራበች ቆይታለች። ኢትዮጵያ ጥበበኛውን የጠፋው እና ኢትዮጵያ ሕዝብ አንጀቴን የሚበላኝ በጣም ፔንፉል ጥበብን ከመራቡ ብዛት ይሾማል። እገሌ በቃ ንጉስ ነው ብሎ ሊሾም ይችላል። ኢትዮጵያ በጣም እጅ ነስታ በርግዳ። ለዚያም ነው የዓለም ጥበብ ሁሉ ገባባት፣ ተደፋባት። መጨረሻ የእንግሊዝ ፕሪሚየር ሊግ ደፈራት። this is a fact። ይሄ ነው የሚታይ። ጠቢቡስ ቢመጣ በቃ ደራሲው ለምሳሌ ደራሲያን ሳያወሩ ያወራሉ፣ ሰዓሊያን ሳያወሩ ያወራሉ፣ ገጣሚያን ሳያወሩ ያወራሉ። አርት ነው ይሄ። አየው ሳይንቲስት ብንሆን አውርተን ነው ላብራቶሪ ቴስት አሳይቼ ነው የምታውቀው። አርት ግን የልብ ቋንቋ ነው እና ዩኒቨርሳል። አየው አሁን ባንገናኝ አንድ አይነት this feeling you feel it እንዳለ ጌታ ሁሌ ነው የሚጋብዘን ደራሲ ስለሆነ። እኔ ደግሞ ከደርሶ መልስ ጀምሮ ያደኩበት ታላቅ ነው። ስለዚህ ሁሌ ነው የምከተለው ማለት ነው። ስለዚህ የሱ ደራሲነት መሰለኝ ልቡ ነው የሚቀድመው። የፒዩሪቲ እና የኢማጂኔሽን በቃ ኢሪቨርሲብል የሆነ ኢማጂኔሽን አለ። ስለዚህ ፊልምን ባወጣው ቁጥር መጽሐፍ ባወጣው ስንት በጣም ከበፊት ጀምሮ ማለት ነው አይ አም ለኪ ቱ ቶክ ዊዝ ሂም። እንዲህ ነው ዩኒቨርሳል ማይንድ። ስለዚህ አሁን ጠቢባን የመጀመሪያው መለኪያቸው መሰላችሁ ኢጎን ያልሰበረ ደራሲ እንዳትቀበሉ። ደራሲ አይደለም፣ ዘፋኝ አይደለም፣ ገጣሚ አይደለም። ኢጎ ማለት አውሬው ሰው ማለት ነው። ሰው በአውሬው መልክ ማለት ነው ኢጎ። እኔ ብቻ ልክ እንደማለት ነው። በፍጹም ዳኛ አይደለም ደራሲ። ወንጌላዊ ነው፣ ብስራት ነጋሪ ነው፣ ተጓዥ ነው፣ ስደተኛ ነው። አይከበርም። ነቢይ በሀገሩ አይከበርም። ልክ ነው። ከተከበረማ ልክ አይደለም። ለምን መሰለ? ሲስተሙ ያለውን ልማድ እያፈረስክበት እንዴ። ልማዱን እያፈረስክ እንዴት ያ ልማድ ይቀበላል? ማክበር የለበትም። ካከበረ ተጠንቀቅ። እውነቱን ከፈለክ ያላከበረህን ፈልግ። የጠላህ ሰው ልክነትን የነገረህ ነው በጣም ካለ ለምን ጠላትህ ነው ለእውነትህ መስካሪ እንጂ ወዳጅ አይደለም። ወዳጅ ባይዘው ይመስክሩልህ አያውቅም። ይሁዳ ኢዝ ቤተር ዛን ዘ ፍሬንድስ ዘ ኢቭል ዘ ኢነሚ። ለምን ይሁዳ ባይኖር ክርስቶስ ተሰቅሎ ክርስትና እንዲፋይን አታረግም። ይሄ ፋክት። አቡ ጀህል ባይኖር የፕሮፌቱን ትልቅነት ማየት አትችልም። እኔ ጠላቶች ናቸው የሚመቹኝ። ስለዚህ ክርስትናን ለመረዳት ይሁዳ የተሻለ ያስረዳኛል። እስልምናን ለመረዳት አቡ ጀህልና አቡ ሱፊያን የተሻለ ያስረዱኛል። የጠላቱን ማንነት አብሮ እየበላ እየጠጣ የሰው ልጅ አሳልፎ ይሰጣል እየነገረው እንዲህ ፊት ለፊት ይሄን ዘመን አይናገርም። አንቺ ጋዲ እያልኩ አብሮ እየበላ ሾጠው this is now ይሄ ማለት ነውና ኢትዮጵያ ተደፍራለች። አዎ ጥበብ እንደዚህ ነው፣ ዩኒቨርሳል ስለሆነ አዎ ተደፍራለች። ማደፈር ምንድነው? ስኮላርሺፕ እንግሊዝ ልላካችሁ ይሁን 10 ደራሲያን እስኪ እንግሊዝ ስብሰባ አለ ቢባልና ቤኒሻንጉል ጉሙዝ ወይም ጋምቤላ ወይ ደግሞ ይሁን ብቻ ስብሰባ አለ ቢባል የትኛው ላይ ደራሲ ሆነ
ከዚህ በላይ መደፈራል የጭንቅላት ድንግልናን እንደ ማጣት ያለ አዳሪነት የለም። ያማል በጣም መጨረሻ አሁን መጽሐፍ ላይ ታወራለህ፣ ከራስ ጋር ትጫወታለህ እና ወንዞች አሉ። ወንዝ ሐዋሳ ታጠቅሳለህ፣ ተራራ አለ፣ ደሴን ታነሳለህ፣ ዛፎች አሉ እና ቡርሃን አዲስ ከሰው ጋር ከሚያወራው በላይ ከተፈጥሮ ጋር እጅግ በጣም ብዙ የሚጫወት አድርጌ አስባለሁ። ነው በጣም በጣም አንድ ቅጠል ውስጥ ብዙ እውነት አለ። ከሰው ይልቅ የማስበውን ሰው ነው የምወደው። ፍቅር ቅድም ስለ ፍቅር ስናገር ፍቅር መስጠት ብቻ ነው ብያለሁ። ኤክስፔክት አላደረግም። አንድ እንስሳ ተፈጥሮ ነው የበለጠ አምነዋለሁ። አንድ ተፈጥሮ ጫካ፣ ተራራ፣ ሸለቆ እንዴ በቃ እኮ አንዱ ለምሳሌ አሁን ጨረቃን ለምን እንወዳታለን ብለህ ብታነሳ ከፀሐይ ጨረቃን ብዙ ጊዜ ጨረቃ ለብቸኝነት ቅርብ ናት። ጨረቃ ራስን ለማዳመጥ ቅርብ ናት። ጨረቃ ሩቅ ናት። ጨረቃ ብርሃንም ያልሆነ ፀሐይ ጨለማም ያልሆነ ብርሃን አላት። ጨረቃ ሚስጥር ጠባቂ ናት። ጨረቃ ይሲ ራስ ለማግኘት ወኪላት። ሰው ብቻዬን ላውራ ብሎ ቢጨፈን ስለማያመቸው ሰንበዲ እያየኝ ነው ብሎ ለማሰብ ያክል ታማኝ ጓደኛ ሰው ተፈጥሮን ከልጅነቴም ጀምሮ ጦሳ ነው አሳልፍ የነበረው። አሁን በጣም ጨምሯል። አይ ላቭ ኔቸር፣ አይ ላቭ ቢንግ አሎን። እንደ ብቻነት ብዙነት የለም። አይ ላቭ አሎን